34 ዓመተ ምህረት ለቤተክርስቲያን ከተሰራች እና ደግሞ ማትጠፋ ከሆነ 16ኛው ክፍለ ዘመን ላይ ቤተክርስቲያን ልትመሰረት አትችልም። ይሄ በጣም ግልጽ ነው። ሰው አይምሮ ካለው ማሰብ ከቻለ በቂ ነው። ያን ያህል የጠለቀ ነገር መለኮት ማጥናት አይጠበቅበትም። አስቀድሞ ቤተክርስቲያን አለመጥፋቷን ካወቀ በይኸው በመጽሐፍ ማስረጃ ማቅረብ ይችላል። ተመስርታለች ብያለሁ። እሺ አሁን ያነበብከው ማስረጃ ምን ይላል? ቤተክርስቲያን በ16ኛው ሴንቸሪ ነው የተመሰረተችው ነው ያልኩት ወይስ ፕሮቴስታንቲዝም የመሰለ እምነት ተቋም ነው ማለት ነው እያወራ ያለሁት እኮ ፕሮቴስታንቲዝም አይደል? በቃ ልክ እነ ኦርቶዶክስ ጊዜ እንዳላቸው የተነሱበት ህብረቱ ኦርቶዶክስ እንዳለው ፕሮቴስታንቲዝም ላይ እያወራን ነው። የግድ ኦርቶዶክስ መጥቀስ አይጠበቅም። ስለ ክርስቲያኒቲ አይደለም ያወራሁት። አሁን ክርስቲያኒቲ አሁን አንተ ቤተ እምነቱ ክርስቲያኖች ይጠፋሉ ብለህ ስታወራ ያወራኸው ስለ ክርስቲያኒቲ ሊወራ አይችልም እኮ። ቆይ አንዴ አባዬ ይኸውልህ፣ አንተ ያልከኝ ክርስትና ይጠፋል ወይ አልከኝ። ስለ ክርስትና እያወራን ለምንድን ነው ስለ እምነት ተቋም የምታወራው ነው? አሁን መሰረተ ክርስቶስ ወይም ፕሮቴስታንቲዝም ብዬ ሳወራ እኔ ስለ እምነት ተቋም ነው እያወራ ያለሁት። አንተ ደግሞ እያወራ ያለው ክርስቶስ ዘመን የተመሰረተው በ30ኛው ሴንቸሪ ብለህ ስለ ክርስትና ነው እያወራ ያለው። ክርስትና ኦርቶዶክስንም ፕሮቴስታንትንም ካቶሊክንም ሳይወክል በክርስቶስ ተመስርቷል። ማንም አይወክልም። ቤተክርስቲያኑ የእምነት ተቋም አይደለም። እሺ ጨረስክ? እሺ እንዳትገባ ጋዲ ትቀጥላለህ። አሁን የተጠየቀውን ጥያቄ ምን ማድረግ ጀመረ? ክርስቲያኒቲ ሌላ ተደርጎ አሁን ኦርቶዶክስ ከዛ ፕሮቴስታንት ካቶሊክ የሆኑት ደግሞ ሌላ እንደሆኑ ለማድረግ ለምን ከተባለ ፕሮቴስታንቲዝም አትግባ በማል ጨረስክ ብዬ አይደል የገባው? ከዚህ በኋላ ክሌም ያረክ እንዴት ነው የማልገባው? እኔ ያላልኩት ምን ይርመጣ ምን አይነቱ ነው? በጌታስ ፕሮቴስታንቲዝም ስለ ክርስቲያኒቲ የማውራት ምንም አይነት ሞራል ስለሌለው ምን ማድረግ ይጀምራል ማለት ነው። ልክ እንደዚህ ማለት ነው። እሱ ባመጣው ማስረጃ ቅድም ዶክተር የጠየቀችውን ጥያቄ መለሰው ማለት ነው። ስለዚህ ፕሮቴስታንቲዝም ከጥንት የነበረ ነው ተብሎ ሊነገርለት አይችልም። እንዳትገባበኛላችሁ ትስቡኛላችሁ። እሺ እንዳትስጉት ወይም ሲጨርስ ትስጉታላችሁ። ስለዚህ ፕሮቴስታንቲዝም እሱ ባመጣው ማስረጃ መሰረት 16ኛው ክፍለ ዘመን ላይ እንደተመሰረተ ነገረን። እሱን እኛም እናውቃለን። የጠየቅነው ጥያቄ ግን ምን ነበረ? ህብረቱ ከካቶሊክ ወጥቷል ወይ ነው። ሉተር የሚባል ሰው ከካቶሊክ ወጥቷል ወይ? አዎ። እሱ አልነበረም ጥያቄያችን። እሱም ደግሞ ህብረቱ ስለመውጣቱ ማስረጃ አላመጣም። አሁን ምን ያደርጋሉ? የነሱ ህብረት ከሐዋርያቱ ጋር ሊገናኝ ስላልቻለ የግድ ኦርቶዶክስም ከሐዋርያቱ ጋር አትገናኝም የሚል ማነጻጸሪያ ለማቅረብ ይሞክራል። ኦርቶዶክስ ለመሆኗ ከሐዋርያት ዘመን ጀምሮ የመጣች ቤተክርስቲያን ለመሆኗ በተለያዩ መንገዶች እናሳያለን። ከታሪክ፣ ከትምህርት፣ ከክህነት ከመሳሰሉት ማለት ነው። ፕሮቴስታንቲዝም ግን ሐዋርያቱ ጋር ሊደርስ የማይችል እንደሆነ ራሱ ባመጣው ማስረጃ ማየት ችለናል ማለት ነው። እና የተጠየቀው ጥያቄ እዚሁ ላይ ምላሽ አግኝቷል። እና ቀጥሎ አሁን ማስገባት ትችላላችሁ። እኔ ግን ከሱ ጋር ላወራ ጋዲዬ ቀጥል። ጋዲ አንተ ነህ ሳምሰው ጋዲ ወይ ቀጥል። አይ አይሰማም ልጁ በይዞ ትንሽ ችግር አለ። ሰላም እንዴት ናችሁ? ዮባይ ቃሉ ያሰማልን ብሮ እስኪ ወንድማችን እሺ ቅድም ያነበበው ማስረጃ ብሪታኒካ ላይ እኮ ነው። ምንም ኦንላይን የሆነ ነገር ነው ያነበበው እንጂ ምንም የ16ኛ ክፍለ ዘመን ፕሮቴስታንቲዝም እንደመጣ ምናምን ነው እንጂ ምንም ማስረጃም አይደለም ያቀረበው። ኦርቶዶክስ መቼ የተመሰረተው? ኦርቶዶክስ ቤተክርስቲያን ጌት ላቀም ኦርቶዶክስ መቼ እንደተመሰረተ የፕሮቴስታንት ነው የእናንተንም ነው የሚመልሰው። ቆይ ቀደም ምን ስትል ነበረ መሰለ? ከዮባ ጋር ስታወራ ስለ ክርስትናው ነው 34 ዓመተ ምህረት ላይ የተመሰረተው ክርስትናው ነው እንጂ ኦርቶዶክስም ሆነ የእምነት ተቋማት ናቸው ካቶሊክም ሆነ በኋላ ላይ የመጡ ናቸው ብላልና መቼ የተመሰረተው ኦርቶዶክስ ቤተክርስቲያን? እኔ እንጃ እምላለሁ። ስለዚህ አታውቅም? አላውቅም። የእናንተ መቼ እንደተመሰረተ አላውቅም። ስለዚህ ሳታውቅ ከዛ በኋላ የመጡ የእምነት ተቋማት ናቸው ብለህ እንዳትናገር፣ ለሌላ ጊዜ ትምህርት ይሁን። እሺ ሳታውቅ መጽሐፍ ቅዱስ ላይ እንደሌለ ስለማውቅ ነው እሱ ያልኩት። መጽሐፍ ቅዱስ ስራ ላይ እንደሌለ ስለማውቅ ምን ሐዋርያ ስራ ላይ አጣውት ያስፈልግ ሐዋርያ ስራ ላይ አይደል የመጀመሪያዎቹ ቤተክርስቲያኖች የተመሰረቱት እነ ቆሮንቶስ ኦርቶዶክስ ምናምን ሐዋርያ ስራ ላይ አይደል የተመሰረቱት። እዛ ጋር ስላላገኘሁት ማለት ነው። ለሌላ ጊዜ ትምህርት ይሁን። ኦርቶዶክስ ቃሉ ምን ማለት ነው?
ቃሉ ምንም ይሁን መሰረተ ክርስቶስም እኮ ቃል አለው፣ ትርጉም አለው። ስለ ፍቹ ሳይሆን መቼ ተመሰረተ? ወደ መሰረተ ክርስቶስ አትሩጥ። ኦርቶዶክስ ብለህ ተናግራል። ክሌም ያደረከው ነገር አለ። ኦርቶዶክስ ቃሉ ምን ማለት ነው? የቃሉ ትርጉም አጣሁት ነው ያልኩህ እኮ አባዬ። በቃ ስለዚህ አታውቀው ነገር ምን ብለህ ገባ? ሐዋርያት ሥራ ላይ የለም ነው ያልኩህ። ሐዋርያት ሥራ ላይ የለም። አመጣላለሁ ወደ ሐዋርያት ሥራ አመጣላለሁ። በቃ እሱን አሳይኝ። ችግር የሐዋርያት ሥራን ማን የጻፈው? ሉቃስ። በምን አወቅ? ከኔ ጥያቄ እየሸሸ ነው አሁን። ስለ መጽሐፉ አይደለም ምንም አልሸሸም። ወደ አንተ እመጣላለሁ፣ ወደ ቅድሙ እመጣላለሁ። በምን አወቅ ሉቃስ እንደጻፈው? የሚደንቅ ነው። ኧረ ችግር የለም። ሳቅ። በምን አወቅ ሉቃስ እንደጻፈው? እስቲ ንገረን፣ ችግር የለውም። ምን አገናኘው አሁን? እኔ ኦርቶዶክስ ሐዋርያት ሥራ ላይ ያሳየኝ ማለት ነው። ምን አገናኘው? የሐዋርያት ሥራን ሉቃስ እንደጻፈው ንገረን። ይኸው መልስ ማንም ይንገረኝ፣ እሱ ችግር የለውም። አሁን ጉዳዩ ኦርቶዶክስ ሐዋርያት ሥራ ላይ ያለችው የሚል ጥያቄ ነው የጠየቁ። እኔ የምጠይቀን ጥያቄ ለመሸሽ ነው ሌላ ጥያቄ ሄደው መልስ አለ ወንድማችን? መልስ የለኝም። ሁለተኛ መልስ የለም። ከዮባ ጋር ስታወራ ስለነበረው ደግሞ ኦርቶዶክስ ሐዋርያት ሥራ ላይ ያሳየኝ ጋዲሳ። ቆይ አንዴ ተረጋጋ ብሮስኪ። የቃሉን ትርጓሜ ሐዋርያት ሥራ ላይ ያሳየኝ ጋዲሳ። ተረጋጋ አንተ ሰውዬ፣ ረጋ በል። አሁን ታች ያላችሁ ሰዎች እንዳያችሁት ኦርቶዶክስ የቃሉ ትርጓሜ ምን እንደሆነ ያውቅ ቤተክርስቲያኗ ራሱ ቆይ አንዴ ተረጋጋ። እኔ ቃል ትርጓሜ ነው የጠየቀኝ። ፕሮቴስታንትን ስትጠይቀኝ አንተ አሁን ወይ እመጣላለሁ። ፕሮቴስታንቲዝም የቃል ጥያቄ ነው የጠየቀኝ። ኧረ ገኒ በመድኃኒዓለም ሚውት አድርግ። አንተ ምን ሆነህ አልትልቅ ሰው አይደለ እንዴ? ሚውት አድርግ። ተመስገን። ቤታችሁ አንድ ጊዜ በመድኃኒዓለም ሚውት አድርግ። በቃ እንደፈለጋችሁ ታብራራላችሁ ማለት አይደለም። በዚህ ታብራራለህ። ሚውት አድርግ። በኢየሱስ ክርስቶስ እኔ እኮ ሰው ለሚናገረው ነገር ተሚ ክሌም ማቅረብ ቢችል ጥሩ ነው። አሁን ኦርቶዶክስ ቃሉ ምን እንደሆነ ያውቅ። ኦኬ የጌታ ቤተክርስቲያን ናት ኦርቶዶክስ ቤተክርስቲያን መቼ ነው የተመሰረተችው የሚለውን ነገር እንኳን የማያውቅ ሰው ምንም የማያውቅ ሰው ገብቶ ዝም ብሎ ለማብኳት ሲሞክር ያበሳጫል። እና ወንድማችን ለሌላ ጊዜ በእውቀት ለማውራት ሞክር። ምንም እውቀት ሳይኖር መጥተህ ፊት አትበል በተቻለ መጠን ኦኬ። ነገር ግን አሁን የምትገባ ከሆነ እንኳን ፕሮቴስታንቲዝም በተቋም ደረጃ አይደለም ፕሮቴስታንቲዝም ከስር መሰረቱ ራሱ ክርስቲያኖች ተብሎ አይጠሩም ብዬ እኔ ሞግታለሁ። ግን ወንድማችን ተምዬ እውቀትም የለውም ይመስለኛል። ሰዓታችንን ማቃጠል ነው የሚሆነው። ሌላ ሰው መቀበል ካለበት ይቀበል። ድንገት ፓስተርን አውራው እስኪ። ፓስተር ዘላለም አበራ። እሺ ፓስተር ሰላም። ሰላም። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከወንጌላውያን ቤተክርስቲያናት ህብረት። ማለት ህብረት ማለት የት ነው አምልኮ የሚፈጽሙት? እንደ ቃሉ የሆነች ኢየሱስ ክርስቶስ ቤተክርስቲያን። እንደ ቃሉ ማለት የትኛው ዲኖሚኔሽን ውስጥ ነው ያሉት ማለት ነው? ኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የሚባል ዲኖሚኔሽን አለ? ኢየሱስ ክርስቶስ ወንድሜ ሌላውን ነገር ተታ ምንድነው ፓስተር ምን እያሉኝ እኮ ነው? ምንድነው የሚያወሩ ከሆነ በስርዓት ይመልሱ። ዲኖሚኔሽኑ የት ነው እያልኩት ነው። እየነገርኩህ እኮ ነው። ታሚ ዛሬ ደግሞ አንተ ቤት የሚመጡት ምንድነው ወንድሜ? ነገርኩህ። መስማት ከፈለግህ መቀበል ያለበት ምንድነው የሚሉ ፓስተር እንዴ? እኔ ዲኖሚኔሽን ለምናገር የቸርች ነው አብራ ነገርኩት እኮ በወንጌላውያን አብያተ ክርስቲያናት ህብረት እንደ ቃሉ የሆነች የኢየሱስ ክርስቶስ ቤተክርስቲያን ብዬ አስቀመጥኩ እኮ። ኦኬ እንደ ቃሉ የሚባል ቸርች ነው? እንደ ቃሉ ነው የሚባለው ቸርቹ? ነገርኩ። መቀበል ብቻ ነው ያንተ ፋንታ። ነገርኩን መቀበል ነው። ዘላለም መወያየት ትፈልጋለህ አይደለ? ለመወያየት ነው የገባው። የሱ ምላስ መቼ አነሳ አንተ የምትደረበው? እሺ ግን ለመወያየት ከሆነ የገባው የሱ ምላስ መቼ አነሰ እንዴ? የሱ ምላስ እኮ አላነሰም። እውነት ነው አላነሰም። አዎ ዝም በላ። እሺ እላለሁኝ። አንዴ አንተን ዝም ላስብልህና ሲጀምር ነው አሁን ካንተ ጋር ራሱ ማውራት እኮ ጠማማ እንደሆንክ እኮ የታወቀ ነው። እታች ሆነ ታብታባር እንዴ ታሚ ምንድን ነው ዛሬ እንዴ? ምን ያቀሱ ነው የሚገቡት ጌታ በስላሴ ስም
እንዴ ምን ይለናል መጀመሪያ ላይ ከዛ እኔማ ምሳ ሰዓታችንን ሊያደርቀን ነው ሀሳቡ። አይ ሁለተኛ እንደዚህ የተረስ ከባድ ድረስ ይዤባቸው አልመጣም። ጌታ ቤተክርስቲያን በማናት የተመሰረተችው? ወይ መድኃኒዓለም እዮባ ወይ ጋዲ ሰላም የሚል አካውንት ጋዲ እስኪ ሰላም የሚል አካውንት ሰላም ብለናል። እንኳን ደህና መጣሽ። ሚዩት ነሽ እያወራሽ ከሆነ ሰላም አንሚዩት ማድረግ አይቻልም። ሰላም አንሚዩት አላረግሽም። ማይክሽ ሪፖርት እያደረገችም ሊሆን ይችላል። ማን ያውቃል? ኤኒዌይስ አንድ እድል እንስጣትና ካልሆነ አሰናብታት በቃ። እሺ አውራትና ሰላም ዛሬ ከምሳ በኋላ ምን እኔ ቡና መጠጣቱ ላይ አይጠበቅብኝም። እነዚህ ጭሶች እኮ ነቃ አረጉኝ። እንዴ ጉልላት እስካሁን ድረስ እሺ። ፕሮቴስታንቶች ስትልኩ አንድ ቁጥር ግብት ትበሉና ቀጥታ ወደ ውይይቱ ግቡ። ጉልላት እሺ። ዲሬ ነው ማን ነው የሚለው? ጋዲስ እንግሊዝኛ ግዢኝ እስኪ። ዲሬ ዶሪ የሚል ዩዘር ኔም። እንኳን ደህና መጣሽ። አንተ አይነ ምንድነው ፓፓ? ቦረሽ ዲሬ ድሬዳዋ ልትል ትንሽ ነው የቀረው። እሺ ዶሪ እንኳን ደህና መጣሽ። እያወራሽ ከሆነ ሚዩት ነሽ ሜቢ። ያው ኢንቫይት አድርጌልሻለሁ ላይክ ማይኩን ሆኖ ልትዛረይ ሰው ቃላባ ያደርጋል። አንተን ስራ እንደማጨርስ አድርጎ ነው ሰው የሚያስበው። ግን የደላላ ነገር ሚዩት አድርግ እስኪ ቤኪ። እንዴት ናችሁ? ሰላም ነው? ሰላም እንዴት ነሽ? እንኳን ደህና መጣሽ። አመሰግናለሁ። ከየት ቤተ እምነትማ? ቀጥል ተን። ከኦርቶዶክስ ነኝ፣ ግን ጥያቄ ነበረኝ። አንድ እህቴ ጠይቃኝ፣ ያው እኔ መመለስ ስላልቻልኩኝ እናንተ እንድታግዙኝ ነው። መጨረሻ ላይ አካባቢ ጋር ቢሆን አይሻልም? እህትየው ፕሮቴስታንቶችን ስላስገባን እዚሁ ገስት ላይ ሆኛ እንጂ። እሺ፣ ግን ያው አስቸኳይ ስለነበረ ነው ወይ በቃ በኋላ ላይ እገባለሁ እኔ። አይ ተጠይቅና ጥያቄዋን ሜቢ ላይቭን ትከታተልና መልስ ባጭሩ የሚመለስ ከሆነ አሁን መልሱን እንሰጣታለን። ካልሆነ ደግሞ በኋላ ላይ መጨረሻ ላይ መልስ እንሰጣለን። ጥያቄሽን አቅርቢ የታች። እሺ፣ የጠየቀችኝ ጥያቄ ስለ ዘላለም ሕይወት ምን ታስቢያለሽ ምናምን ስትለኝ ነገርኳት። እንዴት እኔ የማስበውም ማለት ነው በእምነቴ። ከዛ ያው ጥሩ ስራ እንደሚያድን እና ስጋው ደግሞ መቀበል እንዳለብን ምናምን ነገርኳትና ግን በጥሩ ስራ መዳን ይቻላል ወይ ብላ ሮሜ 3:24 አይ ቲንክ እሱን ቴሌግራም ላይ ነው ያወራችኝ። 3:24ን እንዴት ታየዋለሽ? እና ወደ ገላትያን ሰዎች ያሉትን መጽሐፍ ቅዱስ ከያዛችሁ እንድታነቡልኝ እና እዚህ ጋር ስለ መዳን በህግ ስራ አይ ቲንክ እንደዛ አይነት ነገር ነው የሚለው። ይቅርታ ካረጋችሁልኝ አንብቤው ተመልሼ መምጣት እችላለሁ። ሀሳብሽ ይመስለኛል ገላትያ ላይ ያለው ሀሳብ በእርግጠኝነት ጽድቅስ በህግ በኩል ከሆነ ክርስቶስ በከንቱ ሞተ የሚለውን የጠቀሰችልሽ ገላትያ 5። አመሰግናለሁ። እሱንና ወደ ሮሜ ሰዎች ደግሞ 3 ስንት ነው? ሰው በህግ ስራ ሮሜ 3:28 ሰው በህግ ስራ ሳይሆን በእምነት እንዲጸድቅ የሚለው። አመሰግናለሁ። እሱን ጠየቀችኝና ወንድሞች ያግዙሻል ብያት ያው እኔ መመለስ እንዳልሳሳት ብዬ ከዛ በኋላ ነው እናንተ ጋር ያወራሁት። ኦኬ እሺ፣ እዮባ የተወሰነ ነገር በልበት አንዴ ስራ መጥቶብኝ ነው። መጀመሪያ ህግ ስራ ማለት የብሉይ ኪዳን እኔ ማለት የመሰለኝ ትንሽ እንደተረዳሁት ከሆነ የህግ ስራ ማለት መስዋዕትነት ማቅረብ ምናምን ይመስለኛል።
እንደኔ ግን ያው ብዙም እውቀት ስለሌለኝ ላስረዳት አልቻልኩም። እሺ የመጀመሪያውን የተወሰነ ነገር ልበልና አዩባ ሁለተኛው ላይ የሮሚዮን ሐሳብ ትሰጥበታለህ። ገላትያ ላይ ምን መሰለሽ እህቴ፣ አንድ ማወቅ ያለብሽ ነገር ገላትያ መልእክትን ኦር ገላትያ በደንብ አዳምጪ። ሪከርድ አድርገሽ ለሷ መላክ አለብሽም። ላይቡን ሪከርድ አድርጉልኝ። እኔ ስለማልችልበት እባካችሁ ያላችሁ ሰዎች ሪከርድ አድርጋችሁ ብልኩልኝ። አንቺ እየሰማሽ ትችያለሽ። ኦኬ እህታችን ምን መሰለሽ፣ የገላትያ መልእክት ዋናው የተጻፈበት ዋናው ምክንያት ምንድነው ከተባለ የገላትያ ክርስቲያኖች ምን የሚል የስህተት ትምህርት ተቀብለው ነበረ? ሰው በክርስቶስ ኢየሱስ በማመን ሳይሆን ሰው በክርስቶስ ኢየሱስ አምኖም ተጠምቆም ነገር ግን ምን ማድረግ አለበት የሚል ትምህርት ተቀብለው ነበረ። መገረዝ አለበት የሚል ትምህርት ተቀብለው ነበረ። ምን ማለት አለበት? መገረዝ አለበት። ቅዱስ ጳውሎስ ለዛ ነው በዚህ ፍጥነት ገላትያ መልእክቱ ወደ ገላትያ ሰዎች መልእክት ምዕራፍ 1 ላይ ተመልክተሽ ከሆነ ቅዱስ ጳውሎስ ምን ብሎ ይናገራል? በዚህ ፍጥነት ከክርስቶስ ኢየሱስ ወንጌል ፈጥናችሁ እንዴት ፈቀቅ እንዳላችሁ ይደንቀኛል ካለ በኋላ እኛም ብንሆን የሰማይ መልአክ ቢሆን የተለየ ወንጌል ቢሰብክላችሁ የተረገመ ይሁን እያለ ጳውሎስ የሚናገረው ከዛ አንፃር ምን የሚል ትምህርትን ተቀብለዋል አልኩሽ? ሰው በእምነት ብቻ አምኖ በክርስቶስ ኢየሱስ አምኖ ተጠምቆ ብቻ ሳይሆን መገረዝ አለባችሁ ለመዳን የሚል ይህንን ትምህርት ደግሞ ወደ ገላትያ ክርስቲያኖች ይዘው የመጡት አይሁዶች ናቸው። ከአይሁድ ወደ ክርስትና የሚመጡ ሰዎች ይህንን ትምህርት ይዘው መጥተው ነበር። ስለዚህ ጳውሎስ ሙሉ መልእክቱ ገላትያ መልእክትን ስንመለከት የህግ ስራ እያለ በዋናነት የሚጠቅሰው በዋናነት የሚጠቅሰው ምን ነው ከተባለ ይሄ መገረዝ አለብን ለመዳን ብለው የሚያስቡ ሰዎችን ነው እየገሰጸም ያለው። ሜቢ መጽሐፍ ቅዱስ መክፈት የሚችል ሰው ካለ ገላትያ 5ን ብናየው ደስ ይለኛል። እኔ ነው መክፈት የሚችል ሰው አለ እዚሁ እህታችን እንድታይ ወጣች። ኦኬ ዶክተር እየትችላለች ለምን ወጣች? ዶክተር ከቻልሽ ገላትያ 5ን ክፈችልኝ። ገላትያ ነው ምን ነበር የከፈትኩት? እሺ ገላትያ ልክፈት። ገላትያ 5 አዎ ተመልሰሽ አንድ ቁጥር ጻፊ። እህትየው አለች አልወጣችም። ባይዘው አለች። እሺ እኔም እንዳንተ የወጣች መስሎኝ ነበር። እሺ ከፈትሽ ዶክተር። ኦኬ እሺ ትንሽ ጠጋ አድርጊያት ስክሪኗን ዶክተር ይቅርታ። እሺ አሁን ይታያል። እሺ ምን ይላል ገላትያ ምዕራፍ 5 ላይ እህታችን በነፃነት ልንኖር ክርስቶስ ነፃ ወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። እነሆ እኔ ጳውሎስ እላችኋለሁ። በደንብ አስተውይ። ቁጥር 2 ላይ ምን ይላል? ብትገረዙ ክርስቶስ ምንም አይጠቅማችሁም። ምን የሚል ትምህርት ተቀብለው ነበር? ቅድም እንዳልኩሽ ለመዳን መገረዝ አለባችሁ የሚል ትምህርትን ወደ እነሱ ገብቶ ነበር። ስለዚህ ቅዱስ ጳውሎስ ምን አለ? እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም፣ ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ እመክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ወድቃችኋል። በምን? በሕግ ልትጸድቁ። ቁጥር 2 ላይ ምን አለ? ብትገረዙ ምንም አይጠቅማችሁም አለና ያን መገረዝን ምን አለው? ሕግ ብሎ ጠራው። ቁጥር 4 ላይ ቁጥር 5 ላይ እንደዚህ ይላል እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለንና። ቁጥር 6 ላይ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም ብሎ ጳውሎስ ይናገራል። ምን መገረዝም አለመገረዝም አይጠቅምም። አዲስ ኪዳን ላይ ያለ ነው። ስለዚህ ጳውሎስ በሕግ ልትጸድቁ የምትፈልጉ ከክርስቶስ ኢየሱስ ተለይታችሁ ወድቃችኋል የሚለው በአዲስ ኪዳንም ለመዳን መገረዝ ያስፈልጋል የምትሉ ሰዎች ለምን መገረዝ የሚባለው በብሉይ ኪዳን የተሰጠ ስርዓት ነው፣ ለአብርሃም የተሰጠ ቃል ኪዳን። እንደዛ ስለሆነ በሕግ ልትጸድቁ የምትፈልጉ እያለ ጳውሎስ እዚህ ጋር የሚናገረው ስለ መገረዝ ነው። እኛ ክርስቲያኖች ለምሳሌ ይሄ ጥቅስ እኛን አይመለከትም። ለምን በይ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይ ደግሞ አዲስ ኪዳን ውስጥ ያለን ክርስቲያኖች ለመዳን መገረዝ ያስፈልጋል ብለን አናምንም። ቤተክርስቲያናችን ለምሳሌ ወንድ ልጅ በ8ኛው ቀን ይገረዛል። ይሄ ከስርዓት አንጻር እንጂ ከመዳን ጋር ምንም አይገናኝም። ስለዚህ ገላትያ ላይ ያለውን ነገር ቅድም እንዳልኩሽ ምንድነው በሕግ ልትጸድቁ የምትፈልጉ የሚለው ከመልካም ስራ ጋር በፍጹም የሚገናኝ አይደለም። እዚሁ እንደውም ሙሉ መጽሐፉን ብንመለከተው ሰዓት ብዙም ስለሌለ ነው እንጂ ገላትያ 6 ብታነቢው ቅዱስ ጳውሎስ ራሱ የገላትያ መልእክት ላይ መልካም ስራ ለመስራት አንታከት እያለ ይናገራል። እንደውም ዶክተር የገላትያ 6ን ክፈችልን እዚሁ ጋር እናሳያት 6 ላይ እሺ እንዲህ ይላል። እስቲ ገላትያ 6 ቁጥር 2 እና እሺ ምን ይላል መሰለሽ እህታችን? እሺ እንዲህ ይላል ከቁጥር 2 ጀምሮ እንደዚህ ይላል። እሺ ከናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽሙ ይላል። የማንን ሕግ? የክርስቶስን ሕግ ፈጽሙ ይላል። አሁን እዛ ጋር በሕግ ልትጸድቁ የምትፈልጉ ይልና የትኛውን ሕግ ሪፈር እያደረገ ነው እንዳልኩሽ መገረዝ የሚባለው ነው። እዚህ ጋር ጳውሎስ ምን ይላል? በሕግ የክርስቶስን ሕግ ምን በሉ ፈጽሙ። አንዱ ምንም ሳይሆን ምንም ቢሆን ቢመስለው ራሱን ያታልናል እያለ እንዲህ ይላል።
ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን፣ ከዚያም በኋላ ለሌላ ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል። እያንዳንዱ የገዛ ሸክሙን ይሸከም እና ወደ ታች እያነበብሽ ስትሄጂ ምንድነው መልካም ስራ ለመስራት አንታክት እያለ ራሱ ጳውሎስ ይናገራል። ምዕራፍ 5 ወር ምዕራፍ 6 ላይ ገብተሽ ማንበብ ትችላለሽ። እና ይሄ እዚህ ጋር የተጠቀሰው ጥቅስ ለጓደኛሽ ምን ታያታለሽ? ስለመገረዝ ነው። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ወድቃችኋል የሚለው እንጂ መልካም ስራ እንደሚያስፈልግ ጳውሎስ በጣም በብዙ መልእክታቱ ላይ ብዙ ቦታ ላይ ተናግሯል። እና ይሄ ከዚህ ጋር የሚገናኝ ነገር አይደለም። ይህንን ትምህርት ግን አንድ ልጨምርና እዮባ ተጨማሪ ሀሳብ ይሰጣል። ዶክተር ዬ የሐዋርያት ሥራ ምዕራፍ 15ን ክፈችልኝ ካላስቸገርኩሽ። ይሄ እህታችን አሁን ምስል ራሱ ዘጋ። ቆይ ኦኬ እምቢ አለሽ? ራሱ ዘግቶብኛል። ታች ያላችሁ ሰዎች ምንድነው ይሄ ትምህርት ወደ ገላትያ የገባው ትምህርት ያኔ ሐዋርያት ራሱ የመጀመሪያ ጉባኤውን እንዲያደርጉ ምክንያት ከሆናቸው ትምህርቶች ውስጥ አንዱ ትምህርት ስለሆነ ማለት ነው። ኦኬ የሐዋርያት ሥራ ምዕራፍ 15 ላይ ሄዳችሁ ብትመለከቱ ከቁጥር 1 ጀምሮ የመጀመሪያው ጉባኤ እንዲደረግ ራሱ ምክንያት ከሆኑት ውስጥ አንዱ ይሄ ነው። እንደዚህ አይነት ትምህርትና እምነት የነበራቸው ሰዎች ስለነበሩ፣ ኦኬ እንደዚህ አይነት ትምህርትና እምነት የነበራቸው ሰዎች ስለነበሩ፣ ስለዚህ ጳውሎስ እዚህ ገላትያ ላይ እየተናገረ ያለው ቀጥታ ምንድነው ከተባለ እርሱን ነው። ሜቢ የሐዋርያት ሥራ ምዕራፍ 15 ብናየው ጥሩ ነበር። ማንበብ የሚችል ሰው ካለ ቢያነብልን ደስ ይለኛል። አማርኛውን ቆይ እኔ አንዴ ቆይ እሺ አክሰስ ነው ጋዴ ላውጣል። የሐዋርያት ሥራ ምዕራፍ 15 እሺ የሐዋርያት ሥራ ምዕራፍ 15 ይቺ አፕሊኬሽን ዝም ብላ ባክ ታደርጋለች እኮ አይደል? አስቸጋሪ እኮ ነው። እያነበብኩ ዘጋብኝ። ይዘጋል። 15 ቁጥር ስንት? ከቁጥር 1 ጀምሮ። እሺ ልክፈት ካሜራ ወይስ አንብበው? ችግር የለውም። እስከ ቁጥር 3 አካባቢ አንብበው። እሺ ቆይ እዚሁ ትልቁ ላይ ስላለው ይታያል በደምብ። አዎ ይታያል። በጣም ጸዴ። በቃ እህታችን ካሜራውንም ተመልከቺ። ይሄ ትምህርት በጊዜው የነበረ ትምህርትና ወደ ገላትያ ክርስቲያኖች የሚመጣው ትምህርት ይሄ መሆኑን የኢዮብን ስክሪን ተመልከቺ። የሐዋርያት ሥራ ምዕራፍ 15 ላይ እንደዚህ ይላል። ኦኬ አንዳንዶችም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበረ። እንደማስራት እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። በእነርሱና በጳውሎስ በበርናባስ መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስ ከእነርሱም አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ሽማግሌዎችም ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ ይላል። ይሄ የሚያሳየው ምንድነው? ቁጥር 1 ነው። እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞቹን ያስተምሩ ነበር። ለመዳን መገረዝ አለባችሁ ብለው የሚያስተምሩ ሰዎች ነበሩ። ጳውሎስ ለገላትያ ክርስቲያኖችም ይሄን ነው እያለ ያለው። በቃ መገረዝ ባልገረዝ አይጠቅመኝም በአዲስ ኪዳን። ኦኬ መገረዝ አለመገረዝ አይደለም የሚያድነኝ እና እንገረዛለን ለመዳን መገረዝ አለብን ብለው ደግሞ እንደዚህ የሚያስተምሩ ሰዎች ጳውሎስ ምን እያላቸው ነው? በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ወድቃችኋል እያለ ይናገራል። ለምን? ግዝረት የሚባለው ነገር ባይተሰልፍ አዲስ ኪዳን ላይ በጥምቀት ሪፕሌስ ስለተደረገ። በብሉይ ኪዳን ግዝረት የሚባለው የእግዚአብሔር ሕዝብ ለባለው ጥቅም የነበረው መገረዝ በአዲስ ኪዳን ደግሞ ወደ ጥምቀት ተቀይሯልና ከዛ አንጻር ነው እህታችን የምናየው። እዮባም አያይዘ ሁለተኛውን ሜቢ የሮሚዮን ሀሳብ ማንሳት ከቻልክ ድል ስጥ ፓፓ። አልሰማሁም። ሁለተኛው ጥያቄ አይ ይሄ ሮሚ 3 ላይ ያለው ሀሳብ አለ አይደለ? ኦኬ ሮሜ 3 24 ወይ 28 ከሁለት አንዱ መሰለኝ። ሁሉ ኃጢአትን ሰርተዋል የሚለውን ነው እህቴ። እንዲያው በክርስቶስ ኢየሱስ ጸድቃችኋል የሚለው በክርስቶስ ኢየሱስ ቁጥር 24 ላይ ያው እምነት ብቻ የሚለውን ነገር እንትን ለማለት መሰለኝ ለእህታችን የጠቀሱላት ቁጥር 24 ሮሜ 3 ቁጥር 24 ላይ ያለው እንዴት ታይዋለሽ ነው ያለችኝ። እና ከዛ በኋላ ጠይቄው ነው ምናምን ስላት ንገሪኝ አለችኝ ይመስለኛል። እሷም ትንሽ ግራ ስለተጋባች ነው። እሺ ከቻልሽ እዚህ ላይቭ ላይ ምናምን የምትመጣበት አጋጣሚ ቅድም ግን በጣም ነው ደስ የሚለኝ ሮሜ 3:28 ነው ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን እና የሚለው ማለት ነው። 24 ላይ እንዲሁ በጸጋው የሚለው ምናልባት
እምነት ብቻ ለማለት የሚነሳ ከሆነ ከቁጥር 23 ጀምሮ ላንብብልሽ። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲሁ በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ይላል። አስቀድሞ ሰዎች ሁሉ በኃጢአት ወድቀው ነበረ። የእግዚአብሔር ጸጋ ርቆ ነበረ። ድህነት የሚያስፈልገው ነበር የሰው ልጅ። ይህንን ድህነት መስጠት የሚችል ደግሞ ማንም የለም ከአንዱ ከእግዚአብሔር በቀር ማለት ነው። ማዳን የእግዚአብሔር ነው። ሰው ልጅ ከወደቀበት ጨለማ ለመውጣት ደግሞ መስዋዕት ያስፈልገው ነበር። ያ መስዋዕት ደግሞ በሰው ብቻ ሊሆን አይችልም። የእንስሳትንም መስዋዕት በማቅረብ ያን ድህነት ማምጣት አይችልም ወይም አይቻልም። ምክንያቱም በኦሪቱ እንደምናውቀው ካህናቱ የእንስሳትን መስዋዕት እያቀረቡ ለሕዝቡ ይቅርታ ይለምኑ ነበር፣ ግን ፍጹም የሆነን ድህነት ሊሰጥ አልቻለም ነበር። ስለዚህ ደም ሳይፈስ ስርየት ስለሌለ ንጹሕ የእግዚአብሔር ልጅ የሰው ልጅ ሆነና ወይም ስጋን ያዘና ጌታ ኢየሱስ ክርስቶስ መጥቶ ስለ ኃጢአታችን በመሞት ኃጢአታችንን አነጻልን ማለት ነው። የሚናገረው ይሄንን ስለማግኘት ነው። በኢየሱስ ክርስቶስ በሆነው ቤዛነት በኩል ይላል። ስለዚህ በምን በኩል ነው ምንድነው አለ? በኢየሱስ ክርስቶስ በሆነው ቤዛነት በኩል። ይሄን ቤዛነት እንዴት ነው የምናገኘው የሚለውን በተደጋጋሚ በተለያዩ ስፍራዎች ላይ ተብራርቶ እናገኛለን። እዚሁ ጋር ምን ብሎ ይናገራል? በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋው ይጸድቃሉ። በጸጋው መጽደቅ ማለት ምን ማለት ነው? ዝቅ ይልና ደግሞ እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመ ይላል። በጸጋው መጽደቅ ማለት አምኖ መቀበል ማለት ነው። በጸጋው እንዲሁ ይጸድቃሉ ሲል ስራ ያስፈልጋል አያስፈልግም ምናምን እንደዚህ አይነት ነገር ውስጥ አይደለም። እግዚአብሔር ማዳንን ምን ያህል እንደሰጠን እንዴት አድርገንስ መቀበል እንደምንችል እሱን እየነገረን እንጂ ሌሎች ነገሮችን እየነቀፈ አይደለም። አስቀድሞ ግን ይሄን ድህነት ለማግኘት እኛም ስራ ያስፈልጋል አላልንም። የቱን ድህነት? የመጀመሪያውን ድህነት ለማግኘት ስራ ያስፈልጋ አላልንም። ስራ ያስፈልጋል የምንልበት የራሱ የሆነ ቦታ አለው። እሱን በደንብ ከተረዱት እኔ በጣም ግልጽ ይመስለኛል። ቤተክርስቲያንን ወይም ትምህርታችንን ካለማወቅ ስለሆነ ብዙ ሰዎች የሚስቱት ማለት ነው። በደሙ የሚገኘውን የመጀመሪያውን መዳናችንን እኛ ሰርተን ምናምን አይደለም የምናገኘው፣ አምነን ተጠምቀን ነው የምናገኘው። አምኖ በመጠመቅ ከክርስቶስ ጋር አንድ በመሆን ወደ ቤተ ክርስቲያን መጨመር አለ፣ ድህነትን ማግኘት አለ፣ በግንዱ ላይ መጣበቅ አለ። በግንዱ ላይ ከተጣበቅን በኋላ ነው ስራ የሚያስፈልገን። እዚህ ይሄን ክፍል ጨርሰውና ከዛን ምንድነው ኤፌሶንም ላይ ስላለ ማለት ነው። ወይ ግን ጥያቄ አለኝ ከይቅርታ ጋር ጥያቄ። ይሄ ድህነት ያልከው ማለት ነው ኢየሱስ ክርስቶስ በመስቀል ላይ ሆኖ እየፈጸመልን ድህነት ነው አይደለ? አዎ። እሺ። እና እሱን ለማለት ነው ሮሜ ላይ እየተገለጸው ይሄንን ለማለት ነው ይላል። ቃል በቃል ምን ይላል መሰለሽ? ሁሉ ኃጢአት እንደሰሩ ከነገረን በኋላ የእግዚአብሔርም ክብር እንደጎደለን ከነገረን በኋላ ቁጥር 24 ላይ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ አለ። ስለዚህ የምንድነው በምንድነው? በኢየሱስ ክርስቶስ የሆነውን ቤዛነት በማግኘት በእርሱ እንጸድቃለን፣ ከኃጢአት እንርቃለን፣ እንለያለን ማለት ነው። ከዛ ምን ይላል? እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመ ይላል። ስለዚህ ይሄ የሚገኘው እንዴት ነው? በማመን። በማመን ብቻ ግን አይልም የሚለው ምንድነው? በእምነት ነው የሚለው። ስለዚህ በእምነት ነው፣ ይህን እናምናለን። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው አለን። እንዴት ነው ታዲያ በእምነት የምንድነው ከተባለ የመጀመሪያ ኤፌሶን 2 ላይ ይህንን ሐሳብ ስለምናገኝ እሱን ላንሳውና ኤፌሶን ምዕራፍ 2 ላይ እንዲህ ይላል፣ ጸጋው በእምነት አድኗቸዋልና ይላል። አይሽ የእግዚአብሔር ጸጋ ነው እንዲሁ በጸጋው ይጸድቃሉ ካለም በኋላ ኤፌሶ ላይ ስንመጣ ደግሞ ጸጋው በምን ያድናቸዋል አለ? በእምነት። ጸጋው ራሱ መቀበያ አለው። ምንድነው መቀበያ? ወንድምዮ ይቅርታ አሁንም ላቋርጥህና ጸጋ ማለት ምን ማለት ነው? እያስጨረሽኝ ቢሆን ጥሩ ነበረ፣ እየተረዳሹ ትሄጂ ነበር። እሺ፣ ጸጋ የእግዚአብሔር ስጦታ ነው። ጸጋ ማለት የእግዚአብሔር ስጦታ ማለት ነው። ጸጋውን ማለት ስጦታውን በእምነት እናገኛለን ማለት ነው። ጸጋው በእምነት አድኗቸዋል ሲባል የእግዚአብሔርን ስጦታ መዳንን እንዲሁ ያለኛ ስራ የተሰጠን ማለት ነው። የእግዚአብሔርን ቸርነት ማዳኑን ጸጋዊ ብሎ ይገልጸዋል። እሱን በምን እናገኘዋለን? በእምነት እናገኘዋለን ማለት ነው። አምነንስ በቂ ነው ወይ? እምነት ብቻ ማለቱ ነው ወይ ካልን አይደለም። እምነት ራሱ መገለጫ አለው።
እምነት ደግሞ መግቢያ በር ነው። ምንገባበት ደግሞ የራሳችን የምናደርግበት ደግሞ የራሱ የሆነ ሚስጥር አለው። በእምነት በኩል ገብተን ልክ ጴጥሮስ በመልእክቱ ላይ በእምነት በኩል ብሎ እንደሚገልጸው ማለት ነው። ከዛን ማርቆስ ላይ ደግሞ ይህንን የሚያጸና ሐሳብ እናገኛለን። እምነት ከምን ጋር ይሄዳል የሚለውን ማለት ነው። ማርቆስ 16 ላይ እንዲህ ይላል። ጌታ ኢየሱስ ክርስቶስ ስለ መዳን ሲናገር እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል አለ። አሁን ይሄ ያመነ የተጠመቀ ሲባል ለሚድኑት ለእነርሱ የተነገረ ነው። ማመን ከዛ መጠመቅ ከኛ የሚጠበቅ ነው። አስቀድሞ ግን የነገረን ቅድም ያነበብናቸው የሮሜም የኤፌሶንም መልእክት እግዚአብሔር ለኛ ያደረገውን ይናገራል። ይሄኛው ደግሞ ጌታ የተናገረው ደግሞ ምንድነው? ያ እግዚአብሔር ለኛ ያደረገውን የምንቀበልበትን ሚስጥር ያሳየናል ማለት ነው። አምኖ በመጠመቅ ቅድም መጀመሪያ ስነግርሽ ምን ብዬሽ ነበር? ሰው በኃጢአቱ የተነሳ የእግዚአብሔር ክብር ጎሎት ነበረ፣ ርቆ ነበረ። ለመቅረብ የክርስቶስ ደም አስፈለገ። ክርስቶስ መስዋዕት ተቀባይ ሆኖ እኛን ከኃጢአት አጠበን፣ አነጻን። ከዛ ምን አደረገልን? ወደ ፍቅሩ ልጅ መንግስት አፈለሰን ማለት ነው። ይሄንን የምናገኘው እንዴት ነው ሲባል ከክርስቶስ ጋር አንድ በመሆን በሚስጥራቱ በኩል ማለት ነው። ስለዚህ መዳን የሚገኘው እንዴት ነው ከተባለ ልክ ክርስቶስ እንዳለን እንዳምናለን። ያመነ የተጠመቀም ይድናል። በዚህ መልኩ ወደ አካሉ እንገባለን ወይንም ደግሞ ወደ ግንዱ እንጣበቃለን ማለት ነው። ከዛ ስራ የሚያስፈልገው የቱ ጋር ነው? ይህም ብዬ ጨርስና ጥያቄ ካለች ትጠይቀኛለሽ። ስራ የሚያስፈልገን እዚህ ጋር ነው። እውነተኛ ወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። ስለዚህ ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ምን ይለዋል አለ? ያስወግደዋል፣ የማያፈራውን ማለት ነው። እንዴት ነው ወደ ግንዱ የምንጣበቀው ቅርንጫፍ የምንሆነው ከተባለ ቅድም እንዳየ ነው አምኖ በመጠመቅ ወደ ግንዱ ወይም ደግሞ ወደ ክርስቶስ እንጣበቃለን። ከዛስ ከግንዱ የተነሳ ደግሞ ፍሬ እናፈራለን። ስራ ያልነው ይህንን ነው። ካላፈራን እንቆረጣለን ይላል ዮሐንስ ወንጌል ምዕራፍ 15 ላይ። ስለዚህ ላለመቆረጥ ምን እናደርጋለን? እናፈራለን። ስራ ያስፈልጋል የሚባለው እዚህ ጋር ነው። ቅድም ሌላውን ጋዲ መልሶልሻል። እዚህ ላይ ያልኩት ላይ ጥያቄ ካለሽ ማቅረብ ትችላለሽ። እሱ ጋር ጥያቄ የለኝም። በቃ ግልጽ ሆኖልሻል? ከሞላ ጎደል ትንሽ ገፍቶኛል። አዮባ ያልገባሽ ነገር ካለ በደንብ ጠይቀሽ መሄድ ትችላለሽ። እሺ ወይ ጋዲ ቃሎት ያሰማል። ይቅርታ መሀል ላይ ገባውና እህታችን ዶሪ የምትሰሚኝ ከሆነ ሌሎች ጥያቄዎች ካሉሽም ላይክ ዮባም አለ እኔም ፎሎ ምናምን ልታደርጊኝ ትችያለሽ። ግን መልካም ማቴዎስ ወንጌል አይ ጥያቄዎች ካሉሽ ምናምን እንዲጓደኛሽ ምናምን የምጠይቅሽም ጥያቄዎች ካሉ ምናምን ነገር በውስጥ ጥያቄዎች ልጅቷ በጣም ማለት ጓደኛዬ ሳትሆን ያወቅኳት ኮሜንት ላይ ነው እና ገባችና የሆነ ኮሜንት አድርጊ ነበረ ስለ ኦርቶዶክስ። ከዛ እህቴ ቆይ ለምንድን ነው እንደዚህ ያልሽው ምናምን ስትለኝ አወራኋት እኔ ስለ እምነቴ ስነግራት። ከዛ በጣም ጥሩ ነው ግን እስኪ ስለ ዘላለም ሕይወት ምናምን ምን ታስቢያለሽ? እኔ ብዙ ነገር አላውቅም አይነት ነገርና እኔ ከኔ ተሻሉ ወንድሞች አሉኝ ምናምን ስላት እነሱንም ብትሺ አገናኝን ካልቻልሽ ደግሞ እነሱንም ጠይቀሽ በአሁን ባልኩ ጉዳይ ላይ ፎርዋርድ አድርጋ እንትን በይኝ አለችኝ። አውሪኝ እስኪ ምንድነው የሚሉት እነሱ ምናምን ስትለኝ እኔ ደግሞ እናንተ ይመስለኝ ብዙም ጊዜ ኦንላይን አልገባችምና ቴሌግራም ላይ እንድትጽፍልኝ ራሴ ሪኮመንድ አድርጊያት ነው መጀመሪያ። ከዛ ይሄን ነገር አለችኝ ስለ ዘላለም ሕይወት ምን ታስቢያለሽ ምናምን ብላ። አዎ ምን ታደርጊያለሽ መሰለሽ እንዳልኩሽ አሁን ለኔ ዩዘር ኔምዋንም ቴሌግራም ዩዘር ኔምዋንም ላይክ አሁን በውስጥ ጻፊልኝና እኔም የራሴን ጽፌልሽ ከዛ በኋላ ይኸው አንድ ላይክ በዚህ ደረጃ መምህር ምናምን አይደለም ግን አንድ ክርስቲያን ወንድም አለ ብለሽ የኔን ዩዘር ኔምን መስጠት ትችላለሽ። ለምን ገብቶሻል? አንቺ እምነትሽን በጣም ደስ ይለኛል። እኔም ያ በቃ ዊ ካን ዱ ዛት። ግን አንድ ላንቺም ለተጨማሪ ዕውቀት ያክል አንድ የመጨረሻ እንትን ልንገርሽ። ማቴዎስ ወንጌል ምዕራፍ 25 ላይ አንድ ጥቅስ የተቀመጠ ነገር አለ። ጌታችን ለፍርድ እንደሚመጣ ማለት ነው። አዎ እኔ እሱን ነገርኳት። እሱን ነግሬያት ነው መጀመሪያ ይቅርታ ስላቋረጥኩና እኔ የማምነው በኦርቶዶክስ እምነት የማምነው አልኳትኝ ማመን ብቻውን አያድንም ብዬ ነው ማምነው። ምክንያቱም መልካም ስራ ያስፈልጋል። ጌታችን ዳግም በምጽአት በሚመጣበት ጊዜ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብራቁት አልብሳችሁናል ብሎ ይጠይቀናል እንጂ ስላመናችሁ ብቻ መንግስተ ሰማያት ግቡ አይለንም። ጌታችን ከኛ የሚጠብቀው ስራ አለ። እሱንም ደግሞ ጌታችን ራሱ ላይ ተናገረው አልኳት።
ከዛ ስላት ነው ይሄንን ነገር ስለዚህ ምን ታስቢያለሽ ብላ እንትን ያለችኝ። አይ ጥሩ እንትን ነው ጥሩ ሐሳብ ነው ያነሳሽላት አንቺ። በቃ እንደዛ አድርጊ። ዩዘር ኔሟን እሷን ማውራት የምትፈልግ ከሆነ ወደ ቤተክርስቲያንም እንግዲህ ያላትን እውቀት ባናቅም ዩዘር ኔሟን አስቀምጪልኝ፣ እኔም ቴሌግራም ዩዘር ኔሜን አስቀምጥልሽና ለእሷ መላክ ትችያለሽ። እሷንም ማውራት እንችላለን፣ ችግር የለውም። we can do that። እሺ ኢንቦክስ አደርግልሃለሁ። በቃ እሺ በርቺ። በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። ሰላም ሁኑ። ጊዜ ያክብርልን። ጎበዝ። እዚህ ላይ ኢዮባ እንደው ለሌሎች ክርስቲያኖችም አሁን ከገባችሁ ልጅ መማር ያለብን ብዬ የማስበው ለሌሎችም እውነት ለማውራት አይደል ኢዮባ፣ ላይ እምነታቸው ላይ የሆነ ጥያቄ ሲነሳባቸው ምናምን ነገር ከየትኛውም ቤተ እምነት ሊሆን ይችላል መጥቶ መጠየቅ በቃ አይደል። መምህራን አሉ፣ ወንድሞች አሉ፣ ይሄ ምን ለማለት ነው ብሎ መጠየቅ አይደል። ማንንም አልገደለም። በጣም ትክክል። እንትኑ ትጋቱ ራሱ ይሄ ሁልጊዜ እንደምንለው በዙሪያችን ያሉ ከቤተክርስቲያን ውጭ ያሉ ሰዎችን ስለ ቤተክርስቲያን እንዲያውቁ አቅም በፈቀደ መልኩ መጣር በጣም መሰረታዊ ነገር ነው። እንደዛ ስናደርግ እኛም ለማወቅ እንነሳሳለን። ታውቃለህ፣ ለምሳሌ ከሌላ ቤተ እምነት አሁን ጥያቄ ሲነሳ ያን ጥያቄ ለመመለስ የግድ እኛ ማጥናት አለብን አይደለ? ስለዚህ ምን እናደርጋለን ማለት ነው፣ ለራሳችንም እናውቃለን ማለት ነውና በጣም አሪፍ ነገር ነው። መጥቶ መጠየቅ ደግሞ ከምንም በላይ ጥሩ ነው እና በርቱ። ሌሎቻችንም እንደዚህ ብናደርግ ስለ ቤተክርስቲያናችን በዙሪያችን ላሉ ሰዎች ብንነግር ቤተክርስቲያናችን እኮ እንዲህ ነው የምታምነው ብንል ሰዎችን ብንጋብዝ ኑ እስኪ ተማሩ፣ ኑ እስኪ ስሙ፣ ዛሬ እኮ እንደዚህ ያለ ዛሬ ትምህርት አለ እያለን ብንጋብዛቸው መቼ ለውጥ እንደሚያመጣ አናቅም። እግዚአብሔር ለአሰራሩ ከኛ የጊዜ ቀመር ውጪ ስለሆነ የሆነ ቀን ይሰራል እና ከኛ የሚጠበቀውን ብናደርግ ደግሞ በጣም አሪፍ ነው ለማለት ነው። አሪፍ ነው ጋዲ። ሰላም ነው ይዋ ወንድሜ ኢዮቢ ሄሎ የሚለው ቀድሞ ገብቷልና ወይም ገብታለችና እስኪ ድንገት ርዕሳችን ምን ነበር? ደግሞ አንድ ያስታውሰን ርዕሳችንን። ቤተክርስቲያንን ማን የተከላት? እሺ ያሉበትን ማለት ነው የፕሮቴስታንትን። እሺ ሄሎ ሰላም ናችሁ? እንዴት ነው? እግዚአብሔር ይመስገን። እንዴት አለ? አይ እኔ ኦርቶዶክስ ስለሆንኩኝ ምናልባት የሚቀድሙ ሰዎች ካሉ መጨረሻ ላይ ጥያቄን ባስቀምጥ ችግር የለም። እሺ ፕሮቴስታንቶች ካላችሁ ግቡ። እሺ አሁን ያናገርክ ማን ነበር ወንድማችን? ከየት ቤተ እምነት ነህ? እኔ ሙስሊም ነኝ። አስታውሳችሁኝ ከሆነ ባለፈው በማታ ገብቼ ነበረ የሆነ ኢሚሂ ምናምን በሚል አካውንት እና አናግሬያችሁ ነበረ። እሱ ልጅ ነኝ። በዛ አካውንት ብዙ ነገር እንትን ሲጻፍልኝ ምናምን ነው ወደዚህ የመጣሁትኝ፣ ሌላ አካውንት የከፈትኩትኝ። ያኛው ልጅ ነኝ። አስታውሳችሁኝ? ከአዲሳና ኢዮባ እኔ እንጃ። እኔ መርሳት ችግር አለብኝ፣ አትፍረድብኝ። ጋዲ ያስታውስ ይሆናል። ወይ አስታወስከው? አዎ ቴሌግራም ላይ ጽፌልሃለሁ አይደል? አይ አልጻፍክልኝም እና በቃ በጣም እንትን ነው። አረ ጽፌልሃለሁ እንዴ ቴሌግራም ላይ ጽፌልሃለሁ። በውስጥ እኮ ቲክቶክ ላይ እንትን ብለኝ እኮ ቴሌግራም ላይ ጻፍኩልህ። ልኬልህ አልመለስክልኝም ነበረ። ኦኬ እንጂ መጀመሪያ ጽፌልሃለሁ። ያው ቴሌግራም ላይ በጣም ብዙ ሜሴጅ ስለሚላክ ምናምን ከዛ አንፃር ይሆናል እንጂ ጽፌልሃለሁ። ግን መጀመሪያ ሰላም ብዬ ጽፌልሃለሁ። ጽፈህልኛል። እንደ አጋጣሚ አኬንም ለማውራት ሞክሬ ነበረ። አኬም ልኮልኝ ግን ያው ሁለታችሁ አትመልሱም። እኔም ገባኝ በጣም ብዙ ሰው ምናምን ስለምታወሩ ነው። ኦኬ ችግር የለውም። በቃ እንትን እናደርጋለን። እዛው ቴሌግራም ላይ ስልክህን አስቀምጥልኝ፣ ደውልልሃለሁ እኔ ማታ። እሺ ይቻላል። እሺ እንደዛ ይሻላል ፊት ለፊት ከምናወራ። በጸሎታችሁ ሁላችሁ ማግዙኝ። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ካንተ ጋር ይሁን። በርታ። እሺ ሴና ወጣሽ? እኔ እኮ ለምንድነው ገስት የሚልኩት? ወይስ የኔ ኔትወርክ ነው? በጣም ነው የሚያናዱት።
ፕሮቴስታንቶች ቤተ እምነታችሁን ማነው የመሰረተው ወይም በማን የተተከለው የሚል ነው እና እሱ ላይ ነው የምናወራው። ቤተ ክርስቲያናችሁ ማን የመሰረተው ማን የተከለው? እስከዛ እሺ የምትልኩት ግን ፕሮቴስታንቶች ብቻ ሆኖ? አዎ ዮብዬ ላኩ። እናንተን አስገባለሁ ፕሮቴስታንቶች። አንድ ቁጥር ጻፉልኝ ፕሮቴስታንቶች። አንድ ቁጥር ጻፉልኝ። ገብታችሁ የምትናገሩ ምናምን አያስፈልግም። ሌላ ወንድሞች እሺ ቦርናጌን ሲያስገባው የት አለ? የአባታችንን ፎቶ ፕሮፋይል አድርጓልን። በቅዱሳን ስዕል ማመን ጀመረ። ላክ የበላ ነው ይርጋልን። ዮባዬ ከሱ ጋር በዚህ ሰዓት እኔ ደስ ይለኛል፣ ወደዋለሁ። በጣም ምርጥ ሰው ነው። ባያምንበትም በቃ ዝም ብሎ ያደርገዋል። እሺ ቦርናጌ ወይ እንዴት ናችሁ? ሰላም ነው? ሰላም ለእናንተ። ፕሮፋይል ያምራል በጣም። አዎ ያምራል፣ ቆንጆ ነው። እንደሳቸው ታምናለህ እንዴ? በሳቸው ታምናለህ ማለት በሚናገሩት ቃል? አይ በሳቸው አላልኩም፣ እንደሳቸው ታምናለህ ወይ ነው ያልኩ። አዎ እሳቸው እንዳሉት እንደተናገሩት አምናለሁ። ለዛ ነው። ክህነታቸውን ታምናለህ? ምናቸውን? ክህነታቸውን። አይ መማር እኮ ችግር አይደለም። የሚያምኑትን ነው እንጂ ትምህርታቸውን አይደለም። ካህን ናቸው። አንተ ፕሮፋይል ያደረካቸው ካህን ናቸው፣ ክህነት ያላቸው ማለት ነው። የገባቸው ወንጌል የገባቸው የተለወጡ እውነትን ያወሩ ሰው ናቸው። እናንተ ክህነታቸውን ታምናለህ ወይ ነው ጥያቄ። ቡርናጌን ክህነታቸውን ታምናለህ ወይ ነው? አዎ ችግር የለብኝም። እሱ በጣም እኔ ጥምጣሙ ላይ እኮ ችግር የለብኝም። ስለ ጥምጣም አላወራውም። ቡርናጌን ከዚህ በኋላ ለንግግር ተጠንቀቅ። ያልተጠየቀውን አታውራ። እየጠየከኝ ነው እኮ ምን ነው? ኢዮብ አናግረኝ እንጂ ስለ ጥምጣም ያልከኝ እኮ ስለ ጠመጥ ሰው ታሳስታለህ አንተ። አትሳሳት። እኔን ለመስደብ ብለህ እንዳትሳሳት። ሌላ ሰድብህም እኔ ብጠራህም በስምህ ነው፣ ግን ስርዓት ያዝ። ያልተጠየቀውን አትቀባጥር። እኔ ጠይቀኝ መስሎኝ ምንድን ነው የጠየቀኝ? ኧረ እኔ ስለ ጥምጣም ጠይቄሃለሁ። እሺ አሁን ዝም በል በቃ። ወደ ያው ክህነት ማለት ምንድን ነው ታዲያ? ጥምጣም ማለት ነው ልብሰ ተክህኖ አይደለ? ጥምጣም ማለት ነው ክህነት ማለት ያው አብሮ አንድ ነው። ልብሰ ተክህኖ የሚባለው ያለው ክህነት የሌለው አይጠመጥምም በቤተ ክርስቲያን እኮ። ሌላም አለ፣ ረዘም ያለ ልብስ የሚለብስ አለ፣ ረዥም ጥምጣም የሚጠመጥም። ክህነት የሌለው ቦርናጌን ለምን ያልተጠየቀው የምቀባጥረው? ክህነት የሌለው አይጠመጥምም ወይ በቤተ ክርስቲያን? ነጭ ጥምጣም አይጠመጥም። እንደዚህ እንግዲህ ሌላ ደግሞ ከሆነ እሺ፣ እዚህ ጋር እሺ፣ መሪጌታ ይጠመጥማል አይጠመጥምም? ይጠመጥማል። ክህነት አለ መሪጌታ? ሄሎ ሚዩት አድርግ ተሙ ሚዩት አድርግ። እሺ ይጠመጥማል መሪጌታ? አዎ ብለኸኛል። ክህነት አለው? አለው ይማራል እንጂ ምን ነው? ኦኬ መሪጌትነት ክህነት ነው? መሪጌትነት ክህነት ነው? ትምህርት ነው። ግን በዚህ ልክ አላዋቂ ነህ እና እንደሚያውቅ ሰው አክት አታድርግ። ቤተክርስቲያን አታውቅ፣ ራስን አታውቅ እና የዝም ብለህ ቃላቶችን ጣል ለማድረግ አትሞክር። ወደ እንትኑ ልመለስና ወደ ጥያቄው ዝም ብለህ ተው። ሌላ አታናግረኝ፣ እየነካካ አታናግረኝ። ምንም አለማወቅን ላሳይ ብዬ ነው። ሳታውቅ ነው ዝም ብለህ አለማወቅን መች እኔ አለማወቅ ማወቅ ጥሩ ነው ጎበዝ። የት ቤተ እምነት ነህ? ምን ነው እስከዛሬ እዛው ላይ ናችሁ እንዴ? የትስ? ዋናው ጥያቄ መመለስ ነው አይደለ? እስቲ እሱን ጠይቀኝ እኮ። የት ቤተ እምነት ነህ እኮ ጥያቄ ነው። ጥያቄ መመለስ ዋና ነው ብለሃል፣ መልሰው።
በቃ እኔ አሁን ይህንን አልናገርም። ምክንያቱም የት ነህ እየተባል በየቀኑ የምትጠይቀኝ ለምንድን ነው? እና በየቀኑ አልጠየቅኩም። በየቀኑ ነው እንጂ በየቀኑ አላገኘሁም። ሲቀጥል ደግሞ የግድ አንተን ማስታወስ አይጠበቅብኝም። አሁን ፈቃደኛ ነህ አይደለህም? በቃ አንተ የምትጠይቀኝን በቃ የት ነህ ብለህ አቤት ፈቃደኛ አይደለህም? አይ ለምን እንደምትጠይቀኝ ይሄ አሁን አንተ ፈቃደኛ ነህ ወይስ አይደለህም? ቅንነት እንዳልሆነ ወይም ለሰዎች ለማስተማር ሳይሆን ዝም ብለህ በቃ ሰውን ግራ ለማጋባት ቅንነት እንደሚጎላችሁ ራሳችሁ ናችሁ ማስረጃችን። ይኸው ቅንነት የለህም። ለምሳሌ ከየት ቤተ እምነት ነህ ሲባል ደፈር ብለህ አይ እኔ እንደዚህ ነው ብሎ መናገር ትችል ነበር። ግን ቅን ስላልሆንክ ክፋት ይዘህ ስለምትመጣ ከክፋት የተነሳ እንዴት አደርጋለህ? መገለጫችሁ ነው። ችግር የለውም። አሁን ትመልሳለህ ወይስ አትመልስም? ሚውት አድርገኝ እያወራሁ ነው እኮ ለካ። ለብቻ ማውራት ጥሩ ነው። አሁን ትመልስልኛለህ ወይስ አትመልስልኝም? ወንድም እሺ፣ ሚውት እያደረጋችሁ አስገብታችሁ ሚውት አድርጋችሁ ትመልሳለህ ወይስ አትመልስም? የመጨረሻ ነው። እሺ፣ ምን እንዳንተ ያውልህ ነገር ምናምን ብዙም እንትን ስለማልል ታድሶ እንደሆነ ታውቃለህ። እዮባ እኔ ነኝ ያሰጠዋለህ እንደው የሚልኩን ወይ እውቀት አውርቶ ያውቅ ወይ ምን ያውቅ እንደው አለው እኮ የሚገርም መጨረሻ ላይ አለው። አሁን እንደዚህ ተዳርቆ ምን ብሎ ታድሶ ነኝ አለ። ይሄን ቅድሙን ብትል ምን አለበት? እሺ ና ግባ። አሁን ላክሽ ታድሶ ነኝ ስላለ ና ላካው። ለወደፊቱ እንዲያቱን እባክህ። ቦርና ግን ደግሞ ትልቅ ሰው ነው እኮ እኔ ደስ ይለኛል። ግን እኔን ነው የሚመስለው እኮ ቪዲዮ አብሮት አይተከዋል። እዮባ አላየሁትም። እንኳን ስልጣን የላችሁ እንደ የመንግስት ስልጣን ብትይዙ በቀን በቀን ነው ሰው የምታወርዱት። እውነት ነው። እሺ ቲክቶክ ነው መስራች ማን ነው? እኔ ምን አገባኝ ስለ መስራች። ጳውሎስ ነው። እኔ ጳውሎስ ከመሰረተው ውጭ አልሄድ። እኔ ምን አገባኝ ስለ መስራቹ አልክና መልሰ ጳውሎስ ነው አልክ። በዚህ ልክ ነው በቃ አንተ። እኔ መቼ በቃ ከዚህ በኋላ እንኳን ካንተ ጋር አላወራም በቃ። አይ እሺ፣ ሌላ ጴንጤ ካለ ላኩ። ቤዛ ጴንጤ መሰለችኝ ወይም መሰለኝ አንድ ቁጥር የጻፈው ወይም የጻፈችው። እንዴት ናችሁ? ጴንጤ አይደለም ነው እንዴ? ለፕሮቴስታንት ነበር አንድ ቁጥር ስለ የነበረው። እሺ ድንገት እና ኢዮባ እኔ ብዙ ነገር ከእናንተ ተምሬያለሁ። ኢዮባም ተመስገንም ጋድን እና በጣም በጣም ብዙ ነገሮችን ላመሰግናችሁ ነው። እንዲሁም ቀጥሉበት ለማለት አለ። እሺ እናመሰግናለን። እግዚአብሔር ያክብረልን። እድሉን ስለሰጣችኝ አመሰግናለሁ። እሺ እህታችን አቢኒ ገብቷል። ጋዲ ቀጥሉ። አስተከለ አቤኒ አቤኒ ትላለህ እንደ አቤል በል አቤኒ እንጣፋ ይላል። አቤል ጋዲ ቀጢ ካቤኒ ጋር አቤል እኮ አስተከለ እኮ ዮባ አይተከዋል። ቶስቲ ምን እንዳስተከለ ከየት እንዳስተከለ ስለማውቀው እንዳወራ አትገፋፋኝ። አይገርሞኝ ነው እንጂ ከመሪ ነው እንደ ያስተከለው። ቪዲዮ ራሱ ያበራ ቲክታክ ያወርደዋል። ጋዲ አለ። ቀጥሉ ዮባያ እንዴ ቀጥሉ። የሆነ ስራ ይዤ ነው። እሺ አቢኒ ስምሩ ይመችሻ እንዴ ዶክተር? አራይ ይመቸኛል። ያሰማሩት ትንሽ ድምፅ አለ ግን ቀጥል ዮባያ ካልተመቸ። እሺ አቢኒ ከየት ቤተ እምነት ነህ? እኔ ሙሉ ወንጌል። ሙሉ ወንጌል በጣም ጥሩ። የሙሉ ወንጌል መስራች ማን ነው? አላቅም። እኔ ቸርች እንደሆነ ነው የማውቀው እና እዛ ሄዳለሁ ዝም ብዬ። እሺ መቼ ነው የተመሰረተው? እንደውም አላቅም። ይገርማል። ከቤተሰብ ስለሆነ እንትን የገባሁት ማን ይመስርተው አላቅም እና
አሁን እንደውም ከጋዴ ኦኬ ነው ብዙ ትምህርቶች ያወቅኩት እና ቸርችን ለካ የመሰረቱት ሐዋርያቶች ነው ምናምን ብዬ እዮባ ራሴ ምናምን ጀመርኩ። ወይ አቢኒ ባለፈው በውስጥ ያወራነው ወንድም ና አዎ የሆነ ጥያቄዎች ስላልመለስክልኝ እነሱን ጥያቄዎች ለመጠየቅ ነበር የመጣሁት። ኦኬ ኦኬ። እዮባ መስመር ላይ ያለ ወንድም ነው። ጌታ ቢረዳውና ጫመቃ ውስጥ አትግባ ሰውዩ። በጣም አሪፍ በጣም አሪፍ አስታወስኩት። እሺ ስለዚህ ጊዜ አለ በኋላ ላይ ለመጠየቅ። ኦኬ አቢን እንዲህ እናድርግ። አቢን ቴሌግራም ዩዘር ኔምን አስቀምጠልኛል በውስጥ አስቀምጬልህ ነበርና መልስ ስላልመለስክልኝ ምናልባት ከረሳው ብዬ ነው። እኔ እኮ ቆይሻ እንዴ አሁኑኑ ቴሌግራም ላይ ይጽፍልሃል። ዛሬ ጋዲ ወቀሳ በስቶ ባለ ራስን አርም። አረ ያኛውንማ ጽፌያለሁ እኮ ለቀደሙ ጽፌያለሁ። ቴሌግራም ላይ ነው ያልመለስኩት። አቢን ድጋሚ ኮፒ ፔስት አድርገህ ድጋሚ ጻፍልኝ። እሺ ይቅርታው እንደምን ጠፋ ነገር ነው። ጋዲ አመሰግናለሁ በጣም። እሺ አሁን ችግር የለውም ኮሚኒኬት አደርጋለሁ። እሺ አቢኒ እግዚአብሔር ይርዳ። ቤተክርስቲያናችሁን ስጠየቁ መልሱ ለማለት እፈልጋለሁ። ሌሎች ፔንቴዎችን ሰምታችኋል። እነ ቦርናጌን መታሙበት ኖርማል እኮ ነው። በጣም እሺ። አንዳንድ ሰዎች ኮመንት ላይ እንደው ይቅርታ አድርጉልኝና ጋዲ አስተካክል ምናምን ለማለት የሞከሩ ሰዎች አሉና እግራችንን ሰቅለን አይደለም የምንውለው። ኦኬ ዓለማዊ ስራ አለብን ምን አለብን ያለንን ሰዓት አጠጋግተን ነው እዚህ ቲክቶክ ላይ እንትን የምንለውና እንደው ዝም ብሎ እንደምታዩት ነገር አይደለም። አንድ ሰው መጥቶ አንድ ሰው ሁለት ሰው የሆነ ቅሬታ ስላቀረበ እናንተን ስላለ ከዛ አንፃር ባታዩት መልካም ነውና ዝም ብላችሁ ኮመንት አትጻፉ በተቻላችሁ መጠን። ቀጥሉ ይባ። አይረዳም ሰው። እኔ ዘግቻለሁ። ለምሳሌ እንደውም ጋዲ እየተቀበላል እኔ ዘግቻለሁ ከአቅሜ በላይ ስለሆነ መመለስ ስላልቻልኩ አንዳንድ ሰው ንቀት ነው ምናምን እያለ እንትን ስለሚል እና ከአንዳንድ ከጤናም ከምናምን ጋር ተያይዞ እኔ ለምሳሌ ዘግቻለሁ እና አንዳንድ ጊዜ መረዳት ያስፈልጋልና እንደው ኮሜንት ላይ የመጣላችሁን ሁሉ አትጻፉ። እሺ ሰው ሊያስቀይም ይችላል ምናምንና አንዳንድ ጊዜ ሰው አምላኪ ሰው ተከታይ ሁሉ እየመጣ በሚሰጠን አስተያየት መረበሽም የለብንምና ኦኬ ወደ ሐሳቡ እንመለስ። ያፌት እናውራው ዮቢ። እሺ ያፌት የታለ? ዮፊቲ ነው ዮፊት ነው ዮፍቲ። ከየት ቤተ እምነት ነህ? ቃለ ሕይወት። እሺ የቃለ ሕይወት መስራች ማን ነው? እኔ አላውቅም። እሺ ቃለ ሕይወት የጌታ ቤተክርስቲያን ነች ብለህ ታምናለህ? ምን ቃለ ሕይወት የምትባለው ቸርች የጌታ ቤተክርስቲያን ነች ብለህ ታምናለህ? የጌታ ቤተክርስቲያን። እሺ ቃለ ሕይወት መችስ እንደተመሰረተች ታውቃለህ? የተመሰረተችበትን ጊዜ ሰርች አድርጌ ልንገርህ እንዴ? እስኪ አድርግና ንገረኝ። ጥሩ ነው። እሺ እሱ ሰርች እስኪያደርግ ድረስ ሪፎርምድ። አቤት ሰላም ናችሁ? እንዴት አለ? አለን። የት ቤተ እምነት ነህ? ቃለ ሕይወት። መስራቿ ማን ነው? መስራቿ ስትል እዚህ የመሰረቷት እንትኖች ናቸው፣ ፕሬስቢቴሪያን ሚሽነሪዎች ናቸው የመሰረቷት። እሺ ፕሬስቢቴሪያን ታውቃቸው? ሲባል ሰምቻለሁ። እነሱ ሚሽነሪዎች ናቸው። አሁን ግን ባፕቲስት ሪፎርምድ ባፕቲስት ነች በኮንፌሽን ደረጃ አሁን ባለው አቋም ማለት። እሺ እዚህ ስትል ኢትዮጵያ ውስጥ የመሰረቷትን ነው ያልከኝ? ኢትዮጵያ ውስጥ ቃለ ሕይወት ኢትዮጵያ ውስጥ ያለች እሺ እንደ አጠቃላይ እሺ ያንተ እምነት ከየትኛው መደብ ነው ማለት? ፕሮቴስታንት ነኝ የምትከተለው ቲዮሎጂ ማለት ነው። ፕሮቴስታንት ውስጥ ሆኖ ሪፎርምድ። እሺ መቼ ነው የተመሰረተው እሱ?
የተመሰረተው ማለት አንችልም እኛ ሪፎርምድ የሚለው ስሙ ራሱ እነ ካልቪን ለቸርቹ ቤተክርስቲያን በሉ ነው የሚለው ወይም ደግሞ ክርስቲያኖች በሉ ነው እንጂ የሚለው ካልቪን ማለት አሁን ከሪፎርምድ ጋር በጣም አፊሊየት የሚሆነው ሰው ወይም ሪፎርምድን መሰረተ የምትሉት ነው። ግን ከስሙ መሰረተ እያልከኝ ነው እንደምትረዱት። እሺ ከስሙ እንደምትረዱት ታድሶ የታደሰ ማለት ነው። ግን እሱ ራሱ ይሄን ለክርስቲያኖች ሪፎርምድ ብላችሁ አትጠቀሙ ብሏል። ክርስቲያኖች መቼ ነው መታደስ የጀመረው? በተለያዩ ጊዜ ታድሷል። የተለያዩ ጊዜ ታድሷል። መቼ ጀመረ? አሁንም ያለ ታድሷል ብዬ አምናለሁ። መቼ ጀመረ? ታድሶ ሁሌ ነው መሆን ያለበት። መቼ ጀመረ? ጥያቄ መቼ ጀመረ ማለት ይሄ ስፔሲፊክ አንተ የምትከተለው ሪፎርመር ቴዎሎጂ መቼ ጀመረ? ያው ሚድል ኤጅ ላይ ነው ማለት 15 ወይ 16ኛው ክፍለ ዘመን 15 ነው። እሺ 16ኛው ክፍለ ዘመን ላይ 16ኛው ክፍለ ዘመን ላይ የተመሰረተው ተሐድሶ የትኛውን ቤተክርስቲያን ሊያድስ ነው? እናንተም ታሪኩ እንደምታውቁት ካቶሊክ ነበር ማርቲን ሉተር የሮማ ካቶሊክ ክርስቲያን ነበር፣ አማኝ ክርስቲያን ነበር። ከዛ በኋላ እዛ ውስጥ ያሉ እምነቶች እና ደግሞ ተግባራቶች ከሐዋርያት ወይም ደግሞ ከሐዋርያት ዘመን ከአፖስትሎቹ የመጡትን ስለማይከተሉ ከዛ ፈቀቅ ብለው ስለነበረ ወደ ሐዋርያቱ አስተምሮ መመለስ አለብን ከሚል የመጣ እንትን ነው እንቅስቃሴ። እሺ አምስቱን ሶላዎች ታምናለህ? አዎ በአምስቱ ሶላዎች ሐዋርያት ያምናሉ? አዎ ያምናሉ። እሺ ከሐዋርያት ትምህርት መጽሐፍ ቅዱስ ብቻ የሚለውን ሶላ አሳይ። መጽሐፍ ቅዱስ ብቻ ቃል በቃል ላላሳይ ይችላሉ፣ ግን በትምህርት ደረጃ ችግር የለውም። ሐሳቡም ካለ በትምህርት ደረጃ መጽሐፍ ቅዱስ ብቻ ስንል ምን ማለታችን ነው? ሲጀምር ትምህርቱ ያ ትምህርት በሐዋርያቱ እንግዲህ ሪፎርመር ቴዎሎጂ ነው የምትከተለው፣ መታደስ አለበት ብላችሁ ነው የምታስቡት። ወደ የትኛው ዘመን ነው የሚታደሰው ሲባል ወደ ሐዋርያቱ። ምክንያቱም በመሃል ላይ ቤተክርስቲያን የስህተት ትምህርት ይዛ ነበረ ብላችሁ ስለምታስቡ ማለት ነው። ከዛ እናንተ ምን አይነት ትምህርቶች አሏችሁ? ለምሳሌ መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ እንደዚህ አይነት ነገሮች አሉ። ከዛ ውስጥ አንዱን እንደማሳያ ያነሳንና መጽሐፍ ቅዱስ ብቻ የሚለው በሐዋርያቱ ዘመን የነበረ በኋላ የጠፋ ሆኖ ከዛን ወደ ሐዋርያቱ ዘመን እንመልሰው በሚል የመጣ ከሆነ ይሄን ትምህርት ሐዋርያቱ ዘንድ ልናገኘው ይገባል ማለት ነው አይደለ? አዎ። ግን መጽሐፍ ቅዱስ ብቻ ስንል እንዴት ነው ዲፋይን ያደርጉት? ማለት በአንድ ቃል አይደለም። ምን ማለት እንደሆነ ሪፎርመሮቹ መጽሐፍ ቅዱስ ብቻ ሲሉ ምን ማለታቸው እንደሆነ ሪፎርመሮቹ ምን አሉ ሳይሆን ጥያቄ ሐዋርያቱ ይሄን ትምህርት ያምኑታል ወይ ነውና እኔ አሁን የምፈልገው ዲፊኒሽን አሁን ስላሴ ስንል ለምሳሌ መጽሐፍ ቅዱስ ላይ የለም፣ ግን ዲፋይን መደረግ አለበት። ስላሴ የሚለው ቃል የለም፣ ቃሉ የለም፣ ችግር የለውም። ስላሴ ትምህርቱን ግን ከመጽሐፍ ቅዱስ እናሳያለን አይደል? እሱን ከመጽሐፍ ቅዱስ እንደምናሳየው እዚህ ጋር መጽሐፍ ቅዱስ ብቻ ስንል አንድ ቃል ነው አይደል? እሺ መጽሐፍ ቅዱስ ብቻ የሚለውን መጽሐፍ ቅዱስ ብቻ የሚለውን ከመጽሐፍ ቅዱስ አሳየኝ። ቃሉን አልጠየኩም። ትምህርቱን ልክ የስላሴ ትምህርት ከመጽሐፍ ቅዱስ እንደምታሳየው ሁሉ መጽሐፍ ቅዱስ ብቻ የሚለውንም ትምህርት ከመጽሐፍ ቅዱስ አሳየኝ። ቀላል ነው። የማይሳሳት ማን ነው? የማይሳሳት በመጽሐፍ ቅዱስ ስህተት የሌለበት ማን ነው? ለምሳሌ ቤተክርስቲያን ስህተት እንደሌለባት መጽሐፍ ቅዱስ አይናገርም። ለምሳሌ ይናገራል። ሪቨሌሽን መጽሐፍን ና እንጂ አይናገርም ብለህ ደምድመህ ታልፋለህ እንዴ? ይናገር አይደለም፣ እየሰጠው እኮ ነው። ምሳሌ እየሰጠው። ለምን ትሰጠኛለህ? ለምሳሌ ቤተክርስቲያን አትሳሳትም ብዬ ነው ያልኩ አይደለ? ትሳሳታለች ካልከኝ ማስረጃ እጠይቅሃለሁ። እኔ ላለመሳሳቷ ግን እኔ ማስረጃ እሰጥሃለሁ። እሺ የመጀመሪያ የማቴዎስ ወንጌል ምዕራፍ 16 ላይ ጌታ የተናገረውን እሱ ይደስልህና ኢየሱስም መልሶ እንዲህ አለው፣ እሺ ከዛ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም አለ። ስለዚህ ቤተክርስቲያን የገሃነም ደጆች አይችሏትም። አንድ
ጢሞቴዎስ ላይ ውሰድህና ደግሞ አይሳሳትም የሚል ነው ማሳየት እንድታሳይ ፈልጉ እየጠበቅኩ ያሉት ነው። ኦኬ ቃል በቃል የሚል ሀሳብ አንስተናል ማለት ነው። ቃል በቃል አይደለም እንደ ኦርጋናይዜሽን አትሳሳት የሚል ሀሳብ ያለው ነው። እዚህ ጋር አትሳሳት የሚል ሳይሆን ያለው እሺ እዚህ ጋር ያለው እዚህ አለት ላይ ቤተክርስቲያን ይመሰርታለሁ ነው መሰረቷን የተናገረው። የገሃነም ደጆች አይችሏትም የሚለውን ነበር እኔ ደግሞ እንድትይዝ የፈለግኩት። አንተ መመስረቱን ያዝከው አያይዘህ ያዘው። የገሃነም ደጆች አይችሏትም ሲል ምን ማለት ነው? በጣም ጥሩ። ወደ ሲኦል የሚነዱ የምንፍቅና ትምህርቶች አይችሏትም፣ ቤተክርስቲያንን ሊያሸንፉ አይችሉም ማለት ነው። ግልጽ ነው። የተወሰነ ልክ ነህ ግን እሺ፣ የተወሰነ ልክ ያልሆንኩትን ንገረኝ። የገሃነም ደጆች አይችሏትም ሲል መጽሐፍ ቅዱስ እንትን ለማለት ነው። ይሄ ዲፌንሲቭ አይደለም ኦፌንሲቭ ነው። ያ ማለት ሄደን ቃሉን በደንብ እናነበው፣ ግሪኩንም ባናነበው ደጅ ማለት ምን ማለት ነው? ደጅ ማለት ያ ማለት ነው መግቢያ ማለት ነው። የገሃነም ደጆች ማለት ነው። እኛ ነን የገሃነም ደጆች የምንሄደው ማለት ነው። እኛ ሄደን በወንጌል ማለት ነው። በወንጌል የገሃነም ደጅ ማለት ነው ማለት ነው። ያላመነ ማለት ነው። ያላመነ በሙሉ በሰይጣን ስር ማስረጃ ስቴንሲ ማስረጃ ያላመነ በሙሉ በሰይጣን ስር መሆኑን አታምንም? ማስረጃ እምነቴን ሳይሆን ማስረጃ ላወራኸው ማለት ነው። ማስረጃ አውጣል። አሁን እንዳጋጣሚ ዝም ብዬ ነው የገባሁት ግን እሺ ችግር የለውም። ወደ ሌላኛው ማስረጃ ልሂድ። የገሃነም ደጆች አይችሏትም ስለማለቱ ግልጽ ስለሆነ ማለት ነው። አንተ ግን ላልከኝ ማስረጃ ጠይቃለሁ በኋላ። ጴጥሮስ ደግሞ ማነው ጳውሎስ ደግሞ በጢሞቴዎስ መልእክቱ ላይ አለ። ተመለሳ እንዴ ሌላኛውን ማስረጃ ልስጥህና ከዛን ወደ አንተ ማስረጃ እንመለሳለን። መጽሐፍ ቅዱስ ብቻ ለሚለው ማለት ነው። ለጠየቀኝ ምላሽ እየሰጠው ነው። በነገራችን ላይ አንተ እኔ ለጠየቅኩ ግን ገና ምላሽ አልሰጠኸኝም። ውይይቱ እንዲቀጥልና በቅንነት እንድንግባባ ሐሳብ ሼር እንድናደርግ ነው ወደ አንተ መልስ የገባሁት። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንዲህ ይላል፣ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ይላል። ቤተክርስቲያንን ምን ተብላለች? የእውነት አምድና መሰረት ተብላለች። ሪፎርምድ ተመለሳ አንዴ። መጽሐፍ ቅዱስ ብቻ ነበረ እሱን እየፈለግኩኝ አንተ ደግሞ ሌላ እንትን እየጨመርክ ነውና እኔ ማስረጃ ፋላሲ ኦቨርዌልም ማድረግ የለብህም። አርጊው ስታረግ አንድ ሐሳብ ይዘህ መሄድ ነው ያለው። ምን ለሚለው ነው እኔ ማስረጃ እየሰጠ ያለሁት? ምን ጠይቀኸኝ? እኔ ጠየቅኩ ቤተክርስቲያን እየጠየቅኩን እኮ እየመለስክ ነው፣ ግን ላይ በላይ እየደራረብክ ነው ማለት አንዱን ሐሳብ የጨረስን ብንሄድ ይሻላል ነው። እሺ ችግር የለውም። እሺ እኔ እንትን ከምደራረብብህ ለሰጠው ለምሳሌ እኔ ስህተት መሆኔን የሚያሳይ ነገር ካለ አንተ አቅርብ ማለት ነው። ችግር የለውም። እስከዛ ወይ እኔ አሁን እንዳልኩ ተዘጋጅቼ በዚህ ርዕስ እና ተመለሳ በቃ አልተዘጋጀ ገስትልካርል የገባው ተዘጋጅቼ አበዛ ደራረብ ካለኝ እንጂ እኔ ሁለት ጥቅስን የጠቀስኩት አንደኛውን የማቴዎስ ወንጌል ምዕራፍ 16 ነው። ከዛን ደግሞ ስለ ቤተክርስቲያን አለመሳሳት የተጻፉ ማለት ነው። አሁን ደግሞ የጢሞቴዎስን ጠቀስኩና ለምን እንደዛ እንዳልክ አልገባኝም። እሺ ያንተ መልስ ስጠን በቃ። ሪፎርምድ መጽሐፍ ቅዱስ ብቻ የሚለውን ፕሮቴስታንታዊ ትምህርት በማስረጃ እሺ አንድ ጥያቄ ልጠይቅ። ቤተክርስቲያን አትሳሳትም ነው የምትለው? አትጠይቀኝ። የኔን ጥያቄ መልስልኝ። ቤተክርስቲያን አትሳሳትም ነው አይደል የምትለው? አትጠይቀኝ፣ የኔን ጥያቄ መልስልኝ። ምክንያቱም እኔ ለጠየቀኝ ጥያቄ ምላሽ ስሰጥ ተደራረበ ብለህ ወደ ሽሽት ሄደሃል። ቢያንስ የጠቀስኩትን ጥቅስ እንኳን እስኪ ነው አይደለም ያልከው። እኔ እኮ መልሱን እየመለስኩ እየመለስኩልህ ነበር እኮ አንተ። እሺ አንዴ ለማስቆም ነው የሞከርከው። እኔ ጠይቄ ከዛን መልሰህ እኔን የጠየቀኝ ለመልሱ ከጠቀመው ብዬ ነው የመለስኩልህ እንጂ አንተ መልሰህ አይደለም። ምን ብዬ ጠይቄህ ነበረ? መጽሐፍ ቅዱስ ብቻ የሚለውን ትምህርት ከመጽሐፍ ቅዱስ አሳየኝ አልኩ። ከዛን ደግሞ እኔ ምን ብዬ ለመለስልህ ነበር? አንዴ
አንዴ ማይሳሳተው ምንድነው በመጽሐፍ ቅዱስ አልከኝ። ለምሳሌ ቤተክርስቲያን ብዬ እኔ ለጠቀስኩት ነገር ነው ማስረጃ ያቀረብኩት እንጂ ያንተን መልስ መልሰህልኝ አይደለም አይደል? ስለዚህ ወደ መልስ ግባ እኮ። አንተ የጠቀስከው ምንድነው? የገሃነም ደጆች አይችሏትም የሚለው አለመሳሳቷን ነው የሚያሳየው አልክ። ለዚህ ምንም ሊንክ የለውም። እንደዛ የሚል ላለመኖሩ ማስረጃ ገሃነም ደጆች አይችሏትም ማለት አሁን የኔንም አሸናፊ ነች ማለት ነው። አሸናፊ ነች ማለት ነው። እሺ ይሁን፣ ችግር የለውም። እኔ ሳቀርብ ስህተት ነህ ስላልከኝ ስህተት ለመሆኔ ማስረጃ ስልህ ምን አልከኝ መሰለ? ተዘጋጅቼ አልገባውም አልከኝ። አሁን እሺ በቃ ስህተት ለመሆኔ ማስረጃ ስትለኝ ሳይሆን አሁን እያወጣው ጥቅሶቹን ጥቅስ ጠይቀህ ነበር አይደል? ማለት ያላመነው የዚህ ዓለም አምላክ ይለዋል እንደውም እኮ ሰይጣንን ማለት ነው። ስለዚህ ያላመነው በሰይጣን ግዛት ስር መሆኑን እንኳን አላመንክምና እሱን ጥቅስ አውጥቼ ልሰጥ ነበር። አሁን ተዘጋጅቼ ብገባ ጽሁፍ ይዤ ብገባ ቶሎ ፎት እያረኩ እየተናገርኩ ልሄድ ይችል ነበረ። ግን ማን ነው እንደዚህ ያለ? እኔ ማስረጃ የጠየቅኩ ለምንድን ነው? እኔ ያልኩት ስህተት ለመሆኑ እና አንተ የምትለው ልክ ለመሆኑ በተለይ የክፍሉን ትርጓሜን የጠየቅኩ እንጂ ሰይጣን ይገዛል አይገዛም ምናምን የሚለው ውስጥ እኔ መቼ አወራው? ሲጀመር እኮ እኔ እያልኩ ያለሁት የገሃነም ደጆች አይችሏትም የሚለው ቤተክርስቲያን አሸናፊ ነች፣ ቤተክርስቲያን ማርች ታደርጋለች ወይም ደግሞ ለመዋጋት ትወጣለች። በምን? በወንጌል ማለት ነው ትወጣለች። እሺ ለምሳሌ እንዲህ የሚለውን ትርጉም አትሸነፍም ነው። ፋይናሊ ራሳም አትሸነፍም አልክ። በቃ ይሄው አትሳሳትም ማለት ነው። የገሃነም ደጆች አይችሏትም ማለት ነው። ደጅ ማለት ራስን ነገርክ መግቢያ ማለት ነው። የገሃነም ደጅ ማለት ሪፎርምድ። ይሄው ለጠየቀኝ ጥያቄ ምን ላይ ሰጥቻለሁ። ለምሳሌ ቤተክርስቲያን አትሳሳትም ብዬ አይ ትሳሳታለች ካልክ ማስረጃ የትኛው ነው? አሁን ሁለተኛው ለየትኛው ማስረጃ አለ? ትሳሳታለች የሚል ትሳሳታለች እኮ የሚል ማስረጃ እኮ ላመጣልህ ነበር። ምክንያቱም ዮሐንስ ራእይ ላይ ሄደን ማየት እንችላለን። ከትክክለኛው መንገድ ፈቀቅ ያሉ ጌታ ኢየሱስ ክርስቶስ እንደመለሱ ምዕራፍና ቁጥር ነገር ከፍትልሃለሁ። አሁን ምዕራፍና ቁጥር ነገር እኔ ልክፈትልህ። ቁጥሩን ንገረንና እኛ ብንከፍትልህም እንችላለን። ሪፎርመር ከዚህኛው ጥቅስ በኋላ በቀጥታ ያንተን የመጽሐፍ ቅዱስ ብቻ ማስረጃ ነው የምትሰጠኝ። እሺ እንትን ሆነ የኔ ጥያቄ ሊደበቅብኝ ሆነ። እሺ ጋይስ ሰላም እንባባል አስገዛን። ወንድማችን እንደው እኮ ለፋ ቢለው ነው እንጂ ቢመለስ መልካም ነው። ራእይ ላይ ቤተክርስቲያን ትሳሳታለች አይደለም የሚለው ሰዎችን ነው እና ባትለፋ መልካም ነው። ወንድማችን መለስ በል እና ገዘው ብዬ ነው ዮባ ሰዓት ከሚያቃጥል። አዎ እኮ ይዞ ሲመጣ ምን ይሆንበታል ባጭሩ። ታዲያ እኔ ሰዎች አይሳሳቱም መቻልኩ ሲል ያበቃል እኮ። ግን አይ ቀደምም እንደው ዝም ብሎ ነው እንጂ የእውነት አምድና መሰረት ናት የሚለውን እየጠቀስክለት ከዚህ በላይ እንግዲህ ላለመሳሳቷ ከዚህ በላይ ማስረጃ የሚሆን ነገር እኔ ከየት እንደሚመጣም አላውቅም እኮ። እሱን ክፍል ከፍተን እናንብበው አልኩ። ከዛ በኋላ አይ መጀመሪያ ለአንተ ላልከው ቤተክርስቲያን ትሳሳታለች ላልከው ማስረጃ አምጣ አልክ። ሪፎርምድ ከፈለጋችሁ ሪፎርምድ ይሰማል። መጽሐፍ ቅዱስ ብቻ የሚለው ማስረጃ የቱ ጋር እናንብብልህ? ጥቅስ ንገረኝ እኮ። እኔ እኮ ሐሳቡን እየነገርኩ ነው። ሐሳቡን ሰላቴ የሚለውን ከፍቼ እንደማላት ሪፎርምድ ሐሳቡ ያለው የትኛው ጥቅስ ላይ ነው? ሐሳቡማ አንድ 3 አረፍተ ነገር እንድናገር ከፈቀድክልኝ ሐሳቡን ልናገርና ጥቅሱን ንገረኝና ጥቅሱን አነበን ከዛን አንተ ማብራሪያ ስጠን። ጥቅሱን አመጣዋለሁ ግን ሐሳቡን ልንገር መጀመሪያ። 3 አረፍተ ነገር ነው፣ ብዙ ደቂቃ አልፈጅብህ። ሪፎርምድ ጥቅሱን ንገረን፣ ጥቅሱን ተመስርተ ማብራሪያን ስጥ ነው ያልኩ። አትስጠላልኩም፣ ግን ጥቅሱን አስቀድመው። የማይሳሳት እግዚአብሔር ብቻ ነው። እግዚአብሔር ደግሞ የተናገረው በቃሉ ነው። አልጠየኩም። ስለዚህ የማይሳሳት ቃል ያለን የእግዚአብሔር ቃል ብቻ ነው። ስለዚህ የእግዚአብሔር ቃሉ ብቻ ስንል ወይ መጽሐፍ ቅዱስ ብቻ ስንል የማይሳሳት አውቶሪቲ ስልጣን ያለው መጽሐፍ ቅዱስ ነው። ይሄ ደግሞ ከመጽሐፍ ቅዱስ ባህሪ ተነስተን ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ የማይሳሳተው አምላክ ቃል ነው። ሪፎርምድ የጥቅስ ያለ የማይሳሳት የእግዚአብሔር ጥቅስ ማለት አንዴ ምን አይነት ጠቅስላለሁ? ጥቅስ ነው። እባክህ ጥቀሰው።
እያዛገ ነው ጀለስ በቃ ምንም የለውም ማስረጃና በምን ይሸፍነው ገብቷል። መጽሐፍ ቅዱስ የሚለውን ቃል በቃል አይደለም የጠየቅነው እኮ ሐሳቡን አንጣ ስንለው እግዚአብሔር አይሳሳትም። እግዚአብሔር ደግሞ የተናገረን በቃሉ ወክል ነው። ስለዚህ ቃሉ አይሳሳትም፣ ቃሉ ደግሞ መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ አይሳሳትም የሚል ስማ፣ እንደዛ ከሆነ እኮ በሱ አናሎጂ ከሄደ እኮ የቀደሙን እኮ ይመታበታል። ቤተክርስቲያን ራሷ ማን ነው? ክርስቶስ አይደለ? ያ ክርስቶስ አይሳሳትም፣ ቤተክርስቲያን አትሳሳትም። ፐረሰ ትላለህ። እንደውም እንደሚሻል አላውቅም። እኔ ልስጥ አይዲያ። እሺ አገኘኸው ማለት አሁን መጽሐፍ የሎዶቅያ ቤተክርስቲያን ለዛ ኤግዛምፕል ትሆናለች። አረ ሁላችሁ ማን ሚዩት አታርጉ። እንደኔ ሄኖክ ሚዩት አድርግና ዮፍታይን ማስረጃ ላይ መጣ ነበር በፊት እኔ እንትን አሁን መጽሐፍ የምን ማስረጃ ነበር የጠየቀው? አይ ቅድም እሱ እድሜ ምናምን የሚለው ነው እሱ 1927 ይላል። ብዙም እሱ ላይ እኔ ፎከሴ ስላልሆነ አሁን ባይብል ብቻ በሚለው ዮፍቲ የአንተ ቸርች የተመሰረተችው 19 ስንት አልከኝ? 27 ይላል። 1927 ማን የመሰረታት? አንድ ሱዳናዊ ምናምን ሚሽነሪ ነው ምናምን ይላል። በአፍሪካ የተመሰረተው ማለት ነው። አንድ ሱዳናዊ ሰው 19 ምናምን ላይ መሰረታት። በጣም ደስ ይላል። የጌታ ቤተክርስቲያን ነች። የጌታ ቤተክርስቲያን ለማለት የጌታ ትምህርት ካለው በቂ ነው። ሌላ እንትን የለውም ምንም። ስለዚህ የጌታ ቤተክርስቲያን ትባላለች። የጌታ ትምህርት ያለበት የጌታ ቤተክርስቲያን ነው እንጂ የሚባለው ሌላ እንትን የለውም። እኔ ግን የማ ትምህርት ያለበት ምን ያስብላል አልጠየቅኩም። የጠየቅኩት እኔ የጌታ ቤተክርስቲያን ትባላለች ወይስ አትባልም? ትባላለች። እሺ በመጽሐፍ ቅዱሳችን ላይ ጌታ ቤተክርስቲያንን መች እንደመሰረታት ነው የተጻፈልን? በቃ ደሙ ሲፈስ ነው። በቃ በደሙ ነው እግዚአብሔር የመሰረተው ቤተክርስቲያን። ደሙ ሲፈስ ማለት መስቀል ላይ ነው የተመሰረተችው። ያ በመስቀል በሞቱ ነው የተመሰረተችው ቤተክርስቲያን። እሺ በመስቀል በሞቱ ተመስርታለች። ከዛሬ 2017 ዓመት በፊት ቤተክርስቲያን ነበረች ማለት ነው አይደል? በጣም በትክክል yes። ቴንክ ዩ እግዚአብሔር ያክብርልኝ። ሱዳናዊ ታዲያ እቺን ቤተክርስቲያን የት ጥሏት ነው ቤተክርስቲያን የመሰረተው? ያ አሁን ምንድነው በመሃል ላይ ለምሳሌ የነበረው ሙቭመንት ጳውሎስ እስከ ኤፌሲዮን ድረስ ወንጌልን ሰብኮ ነበር። አሁን ግን ሄደን ኤፌሲዮን ኤግዛክት ሎኬሽን ቼክ ብታረግ ሙስሊም ሀገር ናት አይደል? ቱርክ ነው ይባላል። እና አሁን ኤግዛክትሊ ሎኬሽናቸውን በፊት ፕሪች የተደረጉ ቦታዎችን ብታይ የተለያየ ነገር ነው ያ አካባቢ ያለው።